በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከንጹሐን በረከት ያሳደረብን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ መጨረሻው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን አገኘ ነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን? አለም። ፊልጶስም መጥተህ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለም። ናትናኤልም በየት ታውቀኛለህ? አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልኩ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። ከሐዋርያው በረከት ያሳድርብን። ዛሬ በቸሩ መድኃኔዓለም ፈቃድ ስለ ቅዱስ ናትናኤል እንማራለን። ለትምህርታችን ማንሻ ርዕስ የሚሆነን በ49ኛው ቁጥር ላይ ያለው በአይቴ ተአምረኒ የት ታውቀኛለህ ወይም በየት ታውቀኛለህ የሚለው ይሆናል። ምንድን ነው የምንነጋገረው? መድኃኔዓለም በጎዳና ያመጣዋል። ስለ ቅዱስ ናትናኤል ዓመታዊ በዓሉ ስለሆነ ስንነጋገር ያው አንደኛው ከዓመታት በፊት ያወሳሁላችሁ በቅዱስ ናትናኤል ጉዳይ ላይ ታሪኩን በደንብ ካለማጥናትና ካለመረዳት የተነሳ ሰው በተለይ በጉባኤ ቤት ያላችሁ ታውቃላችሁ። ስንክሳር ሲነበብ ግንቦት 15 እና ሐምሌ 10 ላይ ማን ነው የሚለውም ሰው ብዙ ጥያቄ ያነሳል። እዚህ በፊት መልስ የሰጠሁበት ጉዳይ ቢሆንም አሁንም ድጋሚ መልስ እንሰጣለን። አስቀድሞ ግን እንዲያው ጊዜያዊ ምክር ያስፈልጋልና ትንሽ ምክር እንነጋገር። ያለንበት ወቅት የምታውቁት ነውና ሀገራችን ቤተክርስቲያን ያሉበት ሁኔታ ትንሽ ከበድ ያለ ደስ የማይል ነገር ውስጥ ከገባን ብዙ ዓመት ሆኖናል። ያው ንስሐ ግቡ ንስሐ እንግባ የሚለው ምክር ልባችንን የበለጠ እንዳያደነድነው ስለምሰጋ ነው እንጂ የመጀመሪያው ነገር እሱ ነው። ጊዜው ክረምት ነው። በተለይ በቤተክርስቲያናችን መጻሕፍት ካሉ ኃይለ ቃላት ውስጥ በጣም ልናስተውለው የሚገባ አንድ ኃይለ ቃል አለ። ብትይዙት ደስ ይለኛል። እንደ መደበኛ የህይወት መመሪያ እንዲሆናችሁ እስመ ኢያእምር ሰብእ በሉ እስቲ ዘይመጽእ ላዕሌሁ። አማርኛው ይኸውላችሁ ሰው በእርሱ ላይ የሚመጣበትን የሚደረገውን ነገር ከቶውኑ አያውቅም። ዛሬ ባለጤናዎች እንሆናለን፣ ነገ ድውያን ነን። ዛሬ በሕይወት እንኖራለን፣ ነገ እንሞታለን። ይህንን የምላችሁ ስለሌላ ስለምን ነገር አይደለም።
ከግል ጉዳይ ጋር እንዳታያይዙት። ግን ማስተዋሉ ጥሩ ነው። ምክንያቱም አባቶቻችን የሰው ልጅ ከእግዚአብሔር ያራቀው እርስ በርስ የሚያፋጀው ምንድን ነው ቢሉ እንወር ባይ ልቡና እከብር ባይ ህሊና ናት። ሰው እንኳን በስጋዊው ነገር በመንፈሳዊው ነገር መንፈሳዊውን ነገር የስጋ ሸቀጥ አድርገን ያስቀመጥንበት ምክንያት እሱ ነው። መቼም ቢሆን የምንኖረው በማን ቸርነት ነው? ግን ሁልጊዜም ሞት አለ። እንዴት ወዴት ነው የሚመጣ እኛ አናውቅም። እና ለሁሉም ነገር የዋለውን በማታ ያደረውን በጧት ምሕረት መለመን፣ ይቅርታ መለመን፣ ንስሐ መግባት ይገባል። ወሩ ክረምት ነው። እግዚአብሔር እስካሁን አቆይቶናል። ቀሪውንስ ያውቃል። ግን እግዚአብሔር ያውቃል እያሉ ማንጎላቸት ሎቱ ስብሐት እግዚአብሔርን ከመንቀፍ ነው የሚቆጠር። ለምን? ባለቤቱ ራሱ ምን አለ? ሽሽታችሁ በሰንበት በክረምትም እንዳይሆን ብሏል አይደለም? ምን በሉ? ትጉ፣ ጸልዩ፣ እዘኑ ብሏል። እንደዚህ ብሎ የእግዚአብሔርን ቸርነት ተስፋ ከማድረግ ጋር መጸለይ ነው። ዛሬ ግን የሚሰራውን ስራ ስትመለከቱ በዓለሙ አይደለም በላችሁ እንደ በቤታችን የሚሰራውን ስራ ስትመለከቱ ከቶኑ እግዚአብሔር ያለ እንኳ አይመስልም። አናስመስለውም። ምክንያቱም እግዚአብሔር እኔ ሁልጊዜ በጣም ገርሞኝ ለሰዎች የምጠይቃቸው ጥያቄ እሱ ነው፣ ራሴን ጨምሮ ማለት ነው። በእውነት ግን መንግሥተ ሰማያትና ገሃነመ እሳት እንዳሉ እግዚአብሔር እንዳለ እናምናለሁ ነው የሚሉ ያጠራጥረኛል። በጣም ተማሩ ከሚባሉት ጀምሮ ሁላችንንም እናምናለን። እግዚአብሔር በገሃነመ እሳት ይቀጣል። አሁን ቅድም ስንክሳር ሲነበብ አባ ገብርኤልን ሰምታችሁ አይደለም? ከዚያ ሁሉ ንጽህናና ገድል በኋላ መጨረሻ ላይ ምን ይል ነበረ? ይፈራ ነበር ይላል አይደል? ምንድን ነው የሚፈራ? ነፍሴ ከስጋ ስትለይ ምን ሆን ይሆን? ከእግዚአብሔር ፊት ምን ይዤ ቀርብ ይሆን እያለ ቅዱሳን እየመጡ እያጽናኑት እንኳ እሱ ሊያረጋጋው አልቻለም። እና እግዚአብሔርን መፍራት እንዴት አጥቦ ከልባችን እንዴት እንደጠፋ ሊገባኝ አልቻለም። እኔ እውነቴን ነው። የራሴንም ስታዘበውና ሌላውንም ነገር ስመለከት እና እሱን ማስተዋል ጥሩ ነው። አንደኛው እንደ ምክር እንደ መልእክት ለነገራችሁ የሚገባ ነገር እሱ ነው። እንዳላበዛ አንዲት ልጨመርና ልጨርስ። እሱም እንዲያው በሞት ይባካችሁ የበታችነት ስሜት የሚያሰቃያችሁ አትሁኑ። ብዙ አንዳንዶቻችሁ ይሄ ለሚሰማው ሁሉ ነው። አንበት ልንገራችሁ፣ ሰዎች ሰዎችን የሚጠሉት ለማጥቃት ለምን ነው የሚፈልጉት? መጀመሪያ ራስን ማክበር ተማሩ። ትሕትና ማለት ተፈጥሮን መናቅ ማለት አይደለም። ደህና ዋላችሁ። ሀብታም ሰው ነው አይደለም? ንገሩኝ። ድሃውስ ሰው ነው አይደለም? ባለጤናው ሰው ነው አይደለም? የታመመውስ? ጻድቁም ሰው ነው፣ ኃጥኡም ሰው ነው። ሰውነትን ማክበር ማለት ትዕቢት አይደለም። ምክንያቱም ሰዎች በበታችነት ስሜት ስለምንሰቃይ ነው ወደ ዘረኝነት የምንጣካ። በጣም ከባዱ ነገር እሱ ነው። ብዙ ሰው አይታችሁ ከሆነ ባለፈው ሰሞን እንደዚህ ጎንደር ያለው አንድ ሊቅ በትምህርታቸው ስህተት አስተማሩ። እኛም ማለት ያለብንን አልነ እና ከዛ በኋላ ግን ነገሩ እየሳተ ምክንያቱም ጠላት ምክንያት አይደለም የሚፈልግ በእሳቸው እያሳበበ ጉባኤ ቤት መሰደብ ጀመረ። ጉባኤ ቤት ማለት የእምነታችን ጓዳ ነው። ከዚህ አስታከው ሃይማኖተ አበው ተሰደበ፣ ሰለስቱ ምዕት ተሰደቡ፣ ብዙ ነገር። ያንን ስንሰማ መልስ ስንሰጥ ሰዎች ተነስተው ማለት ጀመሩ። ለእሳቸው ሊከላከልላቸው ምን እከላከልላቸዋለሁ? እኔ አይደለሁ መጀመሪያ የነቀፍኳቸው። ግን ሲነቅፉ ልኩን አይቶ ነው አይደለም። ያሳዘነኝ ነገር ብዙ ሰው ምን አለ? ለእሳቸው ሊከላከል የወጣ በዘረኝነት ነው ብሎ እኔ እሳቸው ጋር አንደኛ እነሱ ዘር በሚሉትም ብንገናኝ ሰዎች አይደለንም ማለት ጎንደር ነው ብለው አስበው ከሆነ እንግዲህ ጎንደር የዘረኝነትም አይደለም። እንግዲህ ጎንደሬነት ዘር አይደለም። ጎንደር የሚባል ዘር አለ? ጎንደር የሚባል ጎሳ አለ? አረ ቅር ካላላቸው አማራ የሚባል ጎሳ አለ? ትግሬ የሚባል ጎሳ አለ? ኦሮሞ የሚባል ጎሳ አለ? የለም እኮ።
there is no tribe እንደዛ የሚጠራ የለም። ምክንያቱም ጎሳ ምን ማለት ነው? ለሁለት ያስተረጉማል። አንደኛው ነገድ ለሚለው፣ ሁለተኛ ተናገረ አወጣ። ጎሳ እሱ አይደለም በንግግር በልሳና እንዲሆኑ ሰዎችን እሱ አያስኬድም። ምክንያቱም በንግግር አንድ መሆን ምክንያቱም አሜሪካን ውስጥ በሚሊዮን የሚቆጠሩ እንግሊዝኛ የሚናገሩ ኢትዮጵያውያን አሉ። እንግሊዝኛ ስለሚናገሩ ሀረገ ትውልዳቸው አሜሪካዊ ሊሆን አይችልም አይደል? አሜሪካዊነታቸው የፓስፖርት ነው እንጂ ቋንቋ አይደለም። ቋንቋ መናገር አንድን ሰው የጎሳ አባል የነገድ አባል ሊያደርገው አይችልም። ስለዚህ ሁለተኛው አማራጭ ጎሳ የሚለውን ነገድ ለሚለው ከተነጎመ ነው። ነገድ ምንድን ነው? ከተመሳሳይ አባት መወለድ ነው አይደል? ንገሩኝ። እስራኤላውያን 12 ነገድ ነበራቸው። በኋላ ግን 12ቱ ነገድ ተቀላቀለ። ስለዚህ የእስራኤል ነገድ ምን ሆነ? እስራኤል። ደህና ዋላችሁ። ከነገደ ይሁዳ ብቻ የተወለደ ሰው ይገኛል? ከነገደ ስምዖን ብቻ የተወለደ ይገኛል? ከነገደ ሮቤል ብቻ የተወለደ ይገኛል? ስለዚህ እነሱም ነገዳቸው ምን አለ? ተቀላቀለ። ደግሞ ከሁለት ብቻ አይደለም መቁጠር የሚችሉት። ለምሳሌ ከነገደ ሮቤልና ከነገደ ስምዖን አባቱ ከነገደ ስምዖን እናቱ ከነገደ ሮቤል ብትሆን አያቶቹ ከሌላ ትራይብ ይሆናሉ፣ ደግሞ ከሌላው ነገድ ይሆናሉ። ከ4 ከ5 ከ6 ነው እና ከተመሳሳይ ሀረገ ትውልድ ከአንድ አባትና ወይ ከወንድማማቾች የሚወለዱ ናቸው እንጂ ነገድ የሚባለው ከዛ ውጭ የለም። ምክንያቱም ስማችን ሲያብጠለጥሉት ነው የከረሙት። በዚህ በኩል ዘረኞቹ፣ በዚህ በኩል መናፍቁ። በዚህ ችግሩ የነሱ ስም መጥራታቸው አይደለም። ችግሩ ዓላማው ሀገርና ቤተክርስቲያን ላይ ችግር መፍጠር ነው እንጂ ኢትዮጵያ ውስጥ ከገሌ ጎሳ ተወልጅ ያለው የሚል ጥቂት ነው የምታገኙት። ጥቂት በጎሳ ደረጃ ራሱን በነገድ ደረጃ መጥራት የሚችል እና በእውነቱ ተግባርን ነው። አማራ የሚለው ቃል የሆነ ተግባርን የሚገልጥ ነገር ነው። ትግሬ የሚለው ቃል የሆነ ተግባርን የሚገልጥ ቃል፣ ኦሮሞ የሚለው ቃል የሆነ ተግባርን የሚገልጥ ቃል እንጂ እንደዛ በሚባል የሚጠራ ሰው ወደኋላ የትም በትርቋ አታገኙ። አቶ አማራ ወይም ጋሼ አማራ የሚባል፣ አቶ ትግሬ፣ አቶ ኦሮሞ የሚባል ሳምበዴ። ምክንያቱም ሰው ነገደ ስምዖን ሲባል የማን ልጆች ናቸው? የስምዖን። ነገደ ሮቤል የማን ልጆች ናቸው? ነገደ አሞን ይባላል። አሞንና ሞአብ ይባላል። የአሞን ወልደ ሎጥ፣ ሞአብ ወልደ ሎጥ ከአንድ ከሎጥ የተገኙ ናቸው። አሞንና ሞአብ በኃጢአትም ቢሆን አገኛኘቱ እነሱ አሁን ነገደ አሞን ቢባል የአሞን ጎሳ ይባል ያስኬዳል። እና ምን ለማለት ነው? ሰዎች ብዙ ጊዜ ምን ይላሉ አባቶቻችን? ሌባ ያየው ሰው ሁሉ ሌባ ነው የሚመስለው ይላሉ። ደህና ዋላችሁ። እሱ ምንድን ነው? ሌባ ስለሆነ ያየው ሰው ሁሉ ምንድን ነው የሚመስለው? ሌባ ነው የሚመስለው። ልክ እንደዛ ነው ዘረኛ ሰዎች በተአምረኛ መቼስ ጎንደር ተወልዶ አድጎ በተለይ በቤተ ክርስቲያን አድጎ እንጃ እኔ ጓደኞቻችንም እኔ በኩራት ተናገር ካላችሁኝ መቼም ቢሆን ነክቶኝ የማያውቅ ነገር እሱ ነው። ኢቭን ብዙ ጊዜ ነግራችኋለሁ። ኢቭን ቢያምረኝም አልችልም። ለምን? ስቆጥረው ከብዙ ስፍራ ስለማገኝ ወደ የትኛው ሄዳለሁ? ደህና ዋላችሁ። ከብዙ ስፍራ ነው የማገኘው። ኢትዮጵያ ውስጥ ካሉት ከብዙ ጋር ይነካካልና ቢያምረኝ ሲሄድ እና አንዳንድ ሰዎችን ታዘብኳቸው። ይሄ የሚሳደቡ ሰዎችን መቼስ ስለሳቸው ጉዳይ መልስ ሰጥቻለሁ። ለምን? በሳቸው አስታከው ቤተክርስቲያን ሊነኩ ስለሞከሩ። እኔን ግን ለሰደበኝ ለአንድም ሰው አይታችሁ ይሆናል መልስ አልሰጠውም። አስፈልግም። ምን ያደርጋል? ለምን? ለነሱ ራሴን ፕሮቭ ማድረግ አይጠበቅብኝም። ችግር የለውም እሱ። ምክንያቱም እኔ ብሰደብ ቤተክርስቲያን ምንም አትሆንም። ሊቃውንት ሲነኩ ግን ችግር ነው። ተሳስተዋል። ስህተቱ ቀላል ነው። የዛኑ ቀን እንዲያውም በአጋጣሚ እሳቸው ሞቶ ይቅርታ ጠየቁ። አይደለም? ደግ አድርገዋል። እንኳንም ይቅርታ ጠየቁ። ለምን? ስህተት ነው የሰሩ ያወቃል። ግን ትልቁ ችግር ታኮ የመጣው ነገር ነው። እና የታዘብከው ነገር ምንድነው ከተባለ ሰዎች ብዙ ጊዜ ወደ ዘረኝነት የሚጠጉ ሰዎችን ተመልከቷቸው። በጣም የዝቅተኝነት ስሜት የሚያስጨንቃቸው ሰዎች ናቸው። በነገራችሁ ላይ በመንፈሳዊነቱ ብትመለከቱት ሰው በመጀመሪያ ደረጃ መጠጊያችን ማን ነው? ንገሩኝ። ወደ ሆነ ጎሳ መጠጋት አስፈላጊ ነገር አይደለም። ከዚያ ባሻገር ግን የሰው ልጅ ለምሳሌ ኮንፊደንስ ይባላል አይደለም? አንተ በራስህ
አቅመ ቢስነት ሲሰማህ አይደለ መጠጊያ የምትፈልግ ደግሞ መጠጊያን እግዚአብሔር ማድረግ ትተህ ፈራሽ በስፋሽ ሰው ከሰውም አልፎ የሆነ ቡድን ትፈልጋለህ። አስታውሳለሁ አንድ ጊዜ ኢትዮጵያ ውስጥ ኢትዮጵያ የምትኖር በአክሱም ሰዓታት፣ በጎንደር ማህሌት፣ በጎጃም ዳዊት፣ በአገው በጉራጌ መስዋዕት፣ በሸዋ ምጽዋት ነው ይባላል። እንግዲህ ድሮ አንስቶ የሚባል ነው። ይህንን ብዬ ፌስቡክ ላይ በጽፍ በስመ አብ ይህ እኮ ዘረኝነት ነው። እንግዲህ አስቡ ምን እንደሚያገናኘው አላውቅም። ይሄ ምን ማለት ነው? በነገራችሁ ላይ በጣም ሰዓታት ጠፈፍ ብሎ የሚቆምበት ስፍራ አክሱም ነው እንጂ ዛሬ አላውቅም እኔ የድሮውን ማለት ነው አይደለም። ከጎንደር የማህሌት ምንጩ የት ነው? በነገራችሁ ላይ ሰው ለምሳሌ ሰዓታት ሰው ለመማር ማለትም የቅዳሴ ጸዋቱ ስለሆነ ለመማር የት ነው የሚሄድ? ደብረ አባይ አይደለም። በቃ ያንንም መንገድ ነው። ማህሌት ለመማር በዋነኝነት ሁሉም ቦታ ይኖራል። የት ነው የሚመጣ ለማስመስከር? ጎንደር ነው። የጎጃም ሰው ዳዊት ያውቃል የተባለበት ምክንያት ምንድን ነው? በጣም ዛሬን እንጃ ማንኛውም ጨዋ ነው ትልቅ ነው ትንሽ ነው የለውም። ሁሉም ሰው በጎጃም ድሮ ዳዊት መማር ግዴታው ነው። በአገውና በጉራጌ ምድር ደግሞ እግዚአብሔር ንጹህ ነገርን ይወዳል የሚለው ነገር በጣም ትኩረት ስለሚስብ ሁልጊዜ ለቤተ እግዚአብሔር ንጹህ ነገር ለማቅረብ ስለሚዋጉ ነው። የሸዋ ምጽዋት አሁንም ድረስ አልተለወጠም። ሄዳችሁ እዩት። አዲስ አበባ የሁሉ አገልጋይ በቤተክርስቲያን ላይ ሲጫወትባት የሚውል የሸዋ ሰው ደግ ስለሆነ ነው እንጂ አልሰጥም ብሎ ቢለው ረሃብ ያልቅ ነበር። ምክንያቱም በጣም ምጽዋት ያውቃል ሸዋ። ይሄ ማለት ግን ማህሌት በሌላው ስፍራ የለም ማለት ነው አይደለም። ይሄንን እንኳ በዘር ምክንያቱም አስቡት፣ አንድ ሰው ነገ ተነስቶ ወይም የአባቶችን ነገር ይዞ አይ እንዲያው እኮ የዚህ አካባቢ ሰው ጻድቅ ነው ብሎ ቢል እኔ ለምን ይከፋኛል? ነና አላችሁ የድሬዳዋ ሰው ጻድቅ ነው ብሎ ቢል እሰይ ነው አይደል? እውነት ነው። አይ የድሬዳዋ ሰው ጽድቅና ትሩፋት እኮ ነው ኢትዮጵያን የሚጠብቃት ተብሎ ከታል እውነት ነው። ካስፈለገ ደግሞ አረበኛም ብዙ ደጎች አሉ ብሎ ማለትም ይቻላል እንጂ እንዴት እንደዚህ ስላለ እኮ ዘረኝነት ነው። እና የበታችነት ስሜት መጥፎ ነው። የበታችነት ስሜት ደግሞ የሚሰማቸው ሰዎች አይታችሁ ከሆነ ያው ትንሽ ችግር ነው። እና እንደዚህ አይነት ሰው ስለሆኑ ዘኑላቸው እንጂ አትፍረዱባቸው። ሰዎች ዘረኛው ነው ካያችኋቸው ዘኑላቸው፣ ይታዘንለታል እንጂ ሰው አይፈረድበትም። ለምን? በቃ ያ ነው። በሳይኮሎጂ ትምህርት ስትማሩ በስነ ልቦና ምንድን ነው ኢንፌሪዮሪቲ እና ሱፐሪዮሪቲ ኮምፕሌክስ ይባላል አይደል? ኢንፌሪዮሪቲ ኮምፕሌክስ ምንድን ነው? እና አላችሁ እንዴት ዋላችሁ? ለእግዚአብሔር ይመስገን ተለመናችሁ አይደል? ያለመታደላችሁ እውነቴን ነው። ትልቅ አለመታደል ነው። ሰዎች ያዝኑባችኋል፣ ይሰሙ እንዴት ነው እግዚአብሔር ይመስገን ለማለት የሚሰፋቸው? ትንሽ ፊደል የቆጠረውማ ይብስበታል። ናጋላችሁ አለ ከካህናት ከሊቃውንት ጋር ስትነጋገሩ እስቲ አንድ ጊዜ እንደና ዋላችሁ በላችሁ እግዚአብሔር ይመስገን ብሎ በልጉምጉም ይሏቸዋል። እስቲ ሁለተኛ ሶስተኛ ብላችሁ አይመልሱላችሁ። ብዙዎቹን ሁሉም ማለት አይደለም። ታውቁታላችሁ። እዛ ጉባኤ ቤት ያላችሁ ሰዎች እግዚአብሔርን አሰምቶ ማመስገን ክፋት አለው ነው ወይስ ለእኔ የምትመልሱልኝ እየመሰላችሁ ነው? አንዳንዶቻችሁ እኔን ማክበር መስሏችሁ ነው? አይደለም አይምሰላችሁ። እግዚአብሔር አለ፣ ያያል፣ ሰማል። እሱ እግዚአብሔር ነው እና እግዚአብሔር ይመስገን በእውነት። እና በበታችነት ስሜት ለሚሰቃዩ ሰዎች እንዘንላቸው። ዘረኝነት ለሚያስጨንቃቸው ሰዎች እንዘንላቸው። መድኃኒታችን ከዚህ በሽታ ሁላችን ይገላግለን፣ ከስህተት ከክፋት ከገሃነመ እሳትም ያድነን። ትምህርታችን ርዕስ ወዴት ታውቀኛለህ የሚለው ነው። በአይቴ ተአምረን ወይም የት ታውቀኛለህ ባጭሩ። ስለ ቅዱስ ናትናኤል መጀመሪያ ወንበር ስጧቸው እንጂ ወንበር ስጡ፣ ተከባበሩ። መምህር ናቸው መኑ ይበቃል፣ ችግር የለው። እሳቸውም መምህር ናቸው። ሌሎቻችሁ ጨዋ የሆናችሁ ተነሱ። መምህራን ወንበር ይቀመጡ፣ አስቀምጦች ተነሱ። እናንተ ወንበር ላይ ተቀመጡ፣ ስርዓት ነው። ተነሱ ወንበር ላይ። የጉባኤ ቤት ሰዎች ሁላችሁ ወንበር ላይ ተቀመጡ፣ ስርዓት ነው። ምክንያቱም ደህናላችሁ መከራቸውን አይተው የተማሩ እነሱ ወንበር ስጡን ብለው ቢሉ ነውር ነው። እኛ ግን ይገባቸዋል ብንላቸው ትክክል ነው። ገብቷቸዋል። አንድ ሰው አክብሩኝ ሲል ስህተት ነው እና አክብረው ስንል እኛ ግን ራሳችን ትክክል ነው። ምክንያቱም አሁን በእውቀት ከኔ የተሻሉ ናቸው። መቼም ቃል እግዚአብሔር የማይጠገቡ ነው የሚመጡ።
እኔ በመጣ ብድግድግ ትላላችሁ አይደለም? ድምፅ ማጓ የሚይዘው ነው እናንተ ሰው የሚመስላችሁ እና እንደሱ ስለሆነ ስለ ቅዱስ ናትናኤል መጀመሪያ በሐዋርያት ውስጥ በተደጋጋሚ የሚያምታቱ ነገሮች አሉ። በስም ተመሳሳይ ምክንያት እኛ ብቻ ሳንሆን በውጭ ያሉትም ክርስቲያኖች ይቸገራሉ። ለምሳሌ ያዕቆብ ወልደ ዮሴፍ አረጋዊ ኤጲስቆጶስ ኢየሩሳሌም አለ አይደለም? ጌታችን ወንድም የተባለው ለምሳሌ እኛ እሱን ከ12 ሐዋርያት ነው ከ72 አርድእት ነው የምንቆጥረው። ከ72 አርድእት ነው አይደለም? በውጭው ዓለም ያሉት ግን የለም ከ12 ሐዋርያት ነው። እንዴት ብትላቸው ያዕቆብ ወልደ እልፍዮስ ማለት እሱ ነው ይሏቸዋል። እኛ ግን እንደሱ አይደለም። የተረዳችሁ ያዙ። እነሱ እንደዚህ ያሉበት ምክንያት ምንድን ነው? በእነሱ ትውፊት ቀሌዮጳ የዮሴፍ ሁለተኛ ስሙ ነው ይላሉ። የአረጋዊ ዮሴፍ ማለት ነው። ታዲያ ወልደ ቀሌዮጳ መቻል ወልደ እልፍዮስ አይደለ ቢሉ ቀሌዮጳና እልፍዮስ በቋንቋ ልዩነት እንጂ ተመሳሳይ ቃላት ናቸው ነው የነሱ። እንግዲህ እልፍዮስና ቀሌዮጳ ተመሳሳይ ቃላት ናቸው፣ በቋንቋ ልዩነት የመጣ ነገር ነው የሚሉት። እኛ ግን ድንበራለን። ያዕቆብ ወልደ እልፍዮስ ሌላ ነው። ያዕቆብ ወልደ ዮሴፍ አረጋዊ ወይም የጌታችን ወንድም የተባለ ሌላ ነው። ይሄ አንድ ልዩነታችን ነው። አናምታተው። አንድ ሁለተኛ የያዕቆብ ወልደ ዮሴፍ ወይም የያዕቆብ የጌታችን ወንድም ትልቅ ወንድሙ ይሁዳ ይባላል አይደል? መልእክተ ይሁዳን የጻፈው ተናገሩ። ይሄ ይሁዳን እነርሱ ከ12 ሐዋርያት አንዱ ነው ይላሉ። እኛሳ ከስንት ነው የምንል? ከ72 አርድእት። እነሱ ከ12 ሐዋርያት ነው የሚሉበት ምክንያት ምንድን ነው ካላችሁ ሁለት ነው። አንደኛ ታዲዮስ ነው ይሁዳ ማለት። ምክንያቱም ታዲዮስ ልብዲዮስም ይሁዳም ይባላል፣ ስሞንም ይለው አለ። ነናውላችሁ ይህንን ይዘው ይሁዳና ታዲዮስ መልእክቱን የጻፈው ራሱ ታዲዮስ ነው የሚል ትውፊት አላቸው። ሁለተኛ ጥቅስ የሚያደርጉት በቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ሰኔ 25 የተነበበው ወንጌል አይታችሁት ከሆነ የአስቆሮቱ አይደለ ሌላኛው ይሁዳ ጌታችን እንዲህ ብሎ ጠየቀው ይላል። ያቺ ምሽት 12 ሐዋርያት የነበሩባት ናት ተብሎ ስለሚታመን ያ ይሁዳ ታዲዮስ ነው ብሎ ስለሚያምኑ ማለት ነው። በእርግጥ ያ ይሁዳ ትክክልም ታዲዮስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ልብ ብላችሁት ከሆነ ይሁዳ እንዲህ ብሎ ጠየቀው፣ ግን የአስቆሮቱ አይደለ ይሁዳ ይላል ዘአኮ አስቆሮታዊ ብሎ። ይሄ ትክክል ናቸው። ምክንያቱም እዚያ ላይ ጌታችን የጠየቀው ይሁዳ ታዲዮስ ነው። ይህን ማወቅ አለብን። ነገር ግን ያ ማለት ያኛው የአረጋዊ ዮሴፍ ልጅ ይሁዳ እና ይሄኛው ይሁዳ አንድ ናቸው ማለት ነው። እኛ ድንበር እንለያለን። ስለዚህ የአረጋዊው ልጅ ከ72 አርድእት፣ ታዲዮስ ልብዲዮስ ወይም በጥንተ ስሙ ይሁዳ የተባለው እሱ ግን ከ12 ሐዋርያት አለ ሌላ ነው። ሁለት ሶስተኛ ስምዖን የሚባሉ ብዙ ናቸው። የአስቆሮቱ ይሁዳም ስሙ ማን ነው? ስምዖን ተብሏል። ቅዱስ ጴጥሮስም ማን ነው? ቅዱስ ናትናኤልም ቀናተኛው ማን ነው የሚባል? አዎ እንደዚህ አይነት ስሞች አሉ። እንደገና የአረጋዊ ዮሴፍ የምናውቃቸው በወንጌል ስማቸው የተጠቀሱ 4 ልጆች አሉት አይደለም? ያዕቆብ፣ ይሁዳ፣ ዮሳና ስምዖን እናውላችሁ። ስምዖን የሚባል ልጅ እንዳለ ዮሴፍ አረጋዊ በወንጌል ተጠቅሷል አይደለም? ስምዖን። ይሄ ስምዖን ከ72 አርድእት ያለ ነው። አሁንም ችግሩ የሚመጣው ምንድነው? እነሱ ይሄን ስምዖን ወልደ ቀሌዮጳ ይለዋል በአንድ መጽሐፍ ላይ። ቅድምም ብያቸዋለሁ። ቀሌዮጳ እልፍዮስ የሚለው ተቀያሪ ስም ነው ብለው ያምናሉ እነሱ። ስለዚህ አሁንም ናትናኤልን ራሱን ስምዖንን ማለት ነው እንግዲህ ሁለቱን ስምዖኖች ቀላቅለው እንዴት ዋላችሁ? ስምዖን ናትናኤል ወይም ስምዖን ቀናኢና ስምዖን ወልደ ዮሴፍን ቀላቅለው ከ12 ሐዋርያት አንዱ። በአጠቃላይ እነሱ ከአረጋዊ ዮሴፍ 4 ልጆች አንዱ በእመቤታችን ስደት አርፏል፣ 3ቱ ከ12 ነው። አገባቡ ገብቷችሁ ከሆነ ለዚህ ደግሞ መሰረት የሚያደርጉት ምንድን ነው ከተባለ የግብጾችን ስንክሳር የዛሬው ሳይሆን የትናንቱ እነሱ በ9 ነው የሚያከብሩት። እኛ ጋር መምታታት የፈጠረው ምንድን ነው? ናትናኤል አረፈ ብሎ ግንቦት 15 ያነሳል። ዛሬም ደግሞ እንደገና ያነሳዋል 2 ጊዜ። ይህንን ይዘው ታዲያ እኛ ቤት በተለይ በጉባኤ በምናሉ አንዳንድ ወገኖቻችን ምናሉ የናትናኤል በዓሉ ግንቦት 15 ነው፣ የሐምሌ 10 የቅዱስ ናትናኤል በዓል አይደለም፣ የሌላ ስምዖን ነው አሉ። እንደሱ አይደለም።
ምክንያት ብትሉ የግንቦቱም ራሱ ነው። የግንቦት ላይ ግን አብሮት የሚከበር ሌላ አለ፣ ቀሌዮጳ የሚባል እና ዋላችሁ አትይዙት ይሆናል እንጂ ጌታችን በተሰቀለ ጊዜ ጌታችን ከመስቀል አውርደው ዮሴፍና ኒቆዲሞስ ሲገንዙት ሶስተኛ ቅዱስ ሰው ነበር ብዬ አልተነጋገርንም? ማን ይባላል? ቀሌዮጳ። እሱን የምናከብረው ግንቦት 15 ከናትናኤል ጋር ነው፣ አብሮ አለ በዓል። ዛሬ ቅዱስ ናትናኤል እንደምናከብረው አብሮ ማን አለ? ስምዖን ወልደ ዮሴፍ አረጋዊ አለ። የተለያዩ ናቸው። ታዲያ የቅዱስ ናትናኤል በዓሉ መቼ ነው ከተባለ ግንቦት 15ም የሱ ነው፣ ዛሬም የሱ ነው። የዛኛው ስምዖን እሳ ከተባለ ያኛው የአረጋዊ ዮሴፍ ልጅ ስምዖን ከሰባ አርድእት የሚቆጠር ነው። ታዲያ ችግሩ የመጣ በምን ምክንያት ነው ቢባል ምን ብለው አሰቡ? የዛሬው ስንክሳር የጻፈለት ሐዋርያው ከ12 ውስጥ ያለው ናትናኤል አይደለም። ለሱ ግን ስለ ቅዱሳን ሐዋርያት ምንጭ የምናደርጋቸው አንድ አራት ነገሮች አሉ። የመጀመሪያው ገድላቸው ገድለ ሐዋርያት እናዋላችሁ። ምክንያቱም ምን ብለው ነው የሚያስቡን እንደዚህ የሚሉ ሰዎች? አይ ናትናኤል ወደ ሀገረ ስብከቱ ወጥቶ በዚያው ነው የቀረ፣ ይሄን ግን ተመልሶ የኢየሩሳሌም ኤጲስቆጶስ ነው ይለዋል አሉ። የኢየሩሳሌም ኤጲስቆጶስ ተመልሶ የሆነ ራሱ ናትናኤል ነው። ምክንያቱም ገድለ ሐዋርያት ላይ ሁለት ቦታ ጠቅሶታል። በመጀመሪያ ደረጃ ከያዕቆብ የጌታችን ወንድም በኋላ በኢየሩሳሌም ኤጲስቆጶስነት የተሾመው የናትናኤል ገድል ነው የሚል ሲጀምር ራሱ። በመካከሉ ደግሞ ምን ይላል? ወደ ሰማርያ አባ ጊዮርጊስ ቅዱስ ናትናኤል ምን ይለዋል? ናትናኤል ዘሰማርያ ይለዋል አይደል? በኋላ በጥቅስነቱን አመጣ። ወደ ሰማርያ ሲሄድ ጌታችንን ለመነው ቅዱስ ናትናኤል፣ ጌታዬ ሆይ እባክህ አትለየኝ። ሁለተኛ ነገር የጳጳሳት አለቃ የሐዋርያት አለቃ ጴጥሮስ ከኔ ጋር ይሄድ። ምክንያቱም መጀመሪያ ሀገረ ስብከታቸው ሲገቡ ቅዱስ ጴጥሮስ አብሯቸው ይሄዳል እንደ አባትነት። ያም ብለው ሲለው ጌታችን ተገልጾ ወዳጅ አይዞ አንተ በሄድክበት በሰማርያ አትሞትም፣ ምክንያቱም ወዳጄ ወንድሜ የተባለ ያዕቆብ ከሞተ በኋላ በኢየሩሳሌም ኤጲስቆጶስነት እንድትሾም አደርግሃለሁ አለው ይላል ራሱን ናትናኤል ማለት ነው። ይህ እንግዲህ ገድለ ሐዋርያት ነው። ዜና ሐዋርያት በአካል ስለማይገኝ ለጥቅስነት ይከብዳል። ከዛ ቀጥሎ የምናነሳው ሁለተኛው ነገር ምንድነው? አርኬ ነው። ምክንያቱም አርኬን የጻፈው ተራ ሰው አይደለም። አባ አርከ ስሉስ ማለት በነገረ ቅዱሳን የመጨረሻ የተራቀቀ እውቀት ያለው በኢትዮጵያ ታሪክ ከአባ ጊዮርጊስና ከቅዱስ ያሬድ በኋላ አባ አርከ ስሉስ ነው። አርኬ ሲጽፍ ዝም ብሎ ቁጭ ብሎ የጻፈው እንዳይመስላችሁ፣ እድሜውን ፈጅቶበታል የቅዱሳንን ታሪክ በማጥናት። አሁን የዛሬው ስንክሳር ምንድን ነው የሚለው? ሰላም ነከ ናትናኤል ዘቃና። ጨርሰው እኮ ምክንያቱም ናትናኤል ከየት ነው? ከቃና ዘገሊላ አለና እስራኤላዊ ንጹሐ ልቡና ቅድሚያ አይቻልም። አርኬ ሶስተኛው ምስክርነታችን የአባታችን የአባ ጊዮርጊስ ዘጋስጫ መጻሕፍት ናቸው። አባታችን አባ ጊዮርጊስ ዘጋስጫ 12 ሐዋርያት ባመሰገነበት አንቀጹ ላይ ንኢ ማርያም መራሆተ ስልጣኑ ለጴጥሮስ፣ የጴጥሮስ የመንግሥተ ሰማያት መክፈቻ የስልጣኑ መክፈቻ፣ ወደ ተራስሙ ለጳውሎስ፣ የጳውሎስ የምስክርነት የምስክሪቱ ድንኳን ብሎ ያመሰገነሽ። ይህንን ሲዘረዝር ቆይቶ ናትናኤል ላይ ሲደርስ ምናል? ወሲመተ ጵጵስናሁ ለናትናኤል ዘሰማርያ አላት። የናትናኤል ዘሰማርያ የጵጵስናው ሹመት አንቺ ነሽ። በመዓዛ ቅዳሴም አላት፣ በሆተ ብርሃንም እንዲህ ብሎ አመሰገናት። ራሱ ስንክሳር ደግሞ የበለጠው ምስክርነት ነው። መሰረታዊ ነገር መሰላችሁ። ይህንን የምልበት ምክንያት አንደኛው ከጉባኤ የምትመጡ ስላላችሁ ዘርፍ ዘርፍ አለው አይደል? ሰው ሙያ አለው አይደለም? ሙያ ምንድን ነው ከተባልኩ ዳቅማችን ሁሉንም መቼም እንሞካከር ይሆናል። ዋናው ሙያ ግን የቅዱሳንን ነገር ማጥናት ነው። ያ ማለት እድሜን የፈጀውለት ስራዬ ነው። እሱ ማለት ትርፍ ጊዜ ሳገኝ እንደናንተ ማጠናው ነገር ስላልሆነ ብዬ ነው። ህይወቴ ነው፣ ሙሉ ህይወቴ እሱ ነው። ስለዚህ ተጠያቂ ነኝ ለማለት አይደለም፣ ግን ሙያዬ ነው፣ ይመለከተኛል። መልስ መስጠት መብት አለኝ አይደለም፣ ግን መልስ መስጠት ይገባኛል፣ ስራዬ ነው። ምክንያቱም የብሉይ ትርጓሜ መምህር የሐዲስ ትርጓሜ መምህር አሉ አይደለም? በየወንበራቸው የብሉይ ትርጓሜ መምህር ሐዲሳት አያውቅም አንልም፣ ተጠያቂው ግን አይደለም። እያችሁ፣ ምክንያቱም አንድ ሰው ሐዲስ ሳያውቅ ብሉይ ብቻ ተሸክሞ መምህር መሆን አይችልም። ሐዲስ ካላወቀ ዕውር ነው የሚሆነው። ሐዲስ ብቻ ተምሮ ብሉይ ካላወቀም ያው ዕውር ነው፣ ወይ መምህር መሆን አይችልም። ጥያቄ ከብዙ ዘርፍ ነው የሚመጣ።
ግን ያም ሆኖ ግን ተጠያቂ ባለቤት በነገረ ቅዱስ አለ። ይሄን ስልሞችን ቆርጠው ወስደው ይኸው እኔ ነኝ ማውቅ ምናምን አለ ይላሉ። ማውቅ አላልኩም። ጠዋት አንድ ሰው መጣ የልጆችን ስም ትርጉም ነገር ይብላ 3 ስም ነገረችኝ። አጋጣሚ እንግዳ ጋር ነበርኩ ልበሳጭው ኋላ ግን አይ ይሄንስ መንገር አለብኝ ብዬ አንዲቱ ኢላሪያ ትባላለች አለችኝ። አንዷን ሌላ ስም ነገረችኝ አውዶክሲያ፣ ሶስተኛዋ ቬኑሲያ ነው የምትባል አለች። አይ እኔ ቬኑሲያ የሚባል ከተማ እንጂ ስም አላውቅም፣ የቅዱሳን ስም አላውቅም። አይ የሆነ መጽሐፍ ላይ ተጽፏል፣ ያ በማኅበረ ቅዱሳን የታተመው ልቦለዱ ሊሆን ይችላል፣ እዛ ውስጥ አለች ቅድስት ቬኑሲያ የምትባል። አይ እኔ አላውቅም፣ እኔ ሁሉን አውቃ። ምክንያቱም ምንድነው ያልኩኝ እኔ ቅድስት ቬኑሲያ የምትባል እኔ ምክንያቱም ከሁሉም ቦታ ፈልሼ አይቼዋለሁኝ። እንግዲህ በመጽሐፍም በኢንተርኔትም ሞክሬያለሁኝ። ቬኑሲያ የምትባል ቅድስት ካለች ወይም ቬኔሲያ የምትባል ቬኒስ የምትባል ከተማ ታውቃላችሁ አይደለም? ራሱ ቃሉ ቬኒስ የሚለው ቃል ከግሪክ ጣዖቶች አንዷ ናት እስከማውቀው ድረስ። ለከተማ የተሰየመችው በዛ በግሪክ ጣዖት ምክንያት ነው ይባላል። ታወቀች ናት። ልቦለድ ያነበባችሁ ሰዎች ደግሞ የቬኑስ ነጋዴ ምናምን የሚል ነገር ታውቀው ይሆናል። ሼክስፒር የሌሎችን መጽሐፍት ስታነቡ ይኖራችሁ ካላችሁ አልመክርም ልቦለድ ማንበብ ብዙ ጊዜ። ግን እነዛ ብላለች። መልሴ ምንድን ነው? እኔ ቅድስት ቬኔሲያ የምትባል ምክንያቱም ያን መጽሐፍ ብለሽ ከሆነ በጣም አብዛኛው ልቦለድ ስለሆነ ያ መጽሐፍ ለምሳሌ የቅድስት ፌቬን የምትባል አለች አይደል? በሮሜ መልእክት ምዕራፍ 16 ቁጥር 2 ላይ አለች የክንክሬስ ቤተክርስቲያን። አሁን ስለሷ እዛ የተጻፈ አለ። እዛ ጽሑፍ ውስጥ ብቸኛው ትክክለኛው ነገር ስሟ ብቻ ነው። ይገርማችሁ፣ ሌላው ነገር ልቦለድ ፈጠራ ነው፣ የሌለ ነገር። የ5 ዓመት ልጅ አለ ትናንት የሚል ማለት ነው፣ ውሸት ማለት ነው። እና እዚህ በፊትም አንድ ጽሑፍ ሲዘጋጅ ከነበረ ወንድማችን ጋር ተነጋግረንበታል። ስህተት ነው። ቅዱሳንን ነገር ልቦለድ ማድረግ ነውር ነው። ሰው ልቦለድ መጽሐፍ መጀመሪያ ልቦለድ በሃይማኖታችን የለንም። ልቦለድን መጽሐፍ ከፈለገ በአዲስ ነገር ነው የሚጻፍ እንጂ በቅዱሳን ላይ ልቦለድ የለም። ነውር ነው፣ ኃጢአት ነው፣ ጸያፍ ነው። ብቻ ግን ለእሷ መጨረሻ የመለስኩላት ምንድነው? ይኸውልሽ እናቴ እኔ አላውቅም። ቬኒስ የምትባል ከተማ አውቃለሁ። ልቦለድ የጻፉላት ሰዎችም እንደዚያ ብለው የጻፉ ሰዎች አውቃለሁኝ። ግን ቅድስት ቬኑሲያ የምትባል ቅድስት ግን የለችም አልልም። አላውቅም። ለምን? ማቃትን ብቻ ነው ያክል ማቅ ልትኖር ትችላለች። ከሌላ መመራን ፈልጊ ይነግርሽ ካለ አይ ስሙን ልቀይረው፣ እሱ ያንቺ ፋንታ ነው፣ ችግር የለው። እና ምን ላችሁ ፈልጌ ነው በነገረ ቅዱሳን ውስጥ 20 ምናምን ዓመት በሙሉ እድሜን ፈጅቼ ምን ያህል ታውቃለህ ቢባል ኧረ ጠብታም አይሆንም። በነገር ትትና እንዳይመስላችሁ ከአንጀቴ ነው። ጠብታ አላውቅም። ለእናንተ ብዙ መስሎ የሚታያችሁ ጠብታ አይሆንም። ለምን? ባህር ነዋ፣ ባህር ነው። እንኳን የሁሉ ቅዱሳን የአንድ የአቡነ ተክለ ሃይማኖትን ታሪክ አጥንቱ መጨረስ ይቻላል? አይቻልም እኮ አይቻልም። ከባድ ነው። እና ዋናው ትልቁ ነገር ምን ለማለት ፈልጌ ነው ይህንን ያነሳሁላችሁ። ዛሬ ቅዱስ ናትናኤል በዓል ነው። የመጨረሻ ግን ለእናንተ ጉባኤ ለመጣችሁ አንድ ፍንጭ ልስጣችሁ። እናንተ በር ላይ ሐዋርያት ማህበር ሲጠጡ አሁን አያችሁ? አይታችኋል አይደለም? ማህበሩ የጉባኤ ቤቱ የምዕመናን አይደለም። ምዕመናን ይሳተፉበታል ወይ? ከፈልጉ መልካም ነው። ለምንድን ነው የምዕመናን ማህበር የሆነበት ምክንያት ከተባላችሁ ጉባኤ ቤቱ ትቶት በምን ምክንያት ተው? ሊቃውንቱ ሲያልቁ ተረስቶ ለመምህራችሁ ነግሬያቸዋለሁ። ሰብሳቢ ሆኖ ይሳተፉበት። ለምን ይባል? ይህን ማህበር የመሰረቱት ማን ናቸው? ታላቁ ሊቅ ይንታ ወልደ ሰንበት። መቼ? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከ70 ዓመት በፊት እንደዛ። እሳቸው ናቸው የመሰረቱት። ይንታ ወልደ ሰንበት ናቸው። ባለፈው ስጋቸው ሲፈልስ የነበራቸው አላችሁ አይደል? ፍልሰታቸው የተደረገላቸው በ3 ቀን አንድ ቀን እህል የሚቀምሱት ምግባር ትሩፋት የነበራቸው እራታቸውን ከአይጥ ጋር የሚመገቡ የነበሩት። ይሄ ለብዙ ሰው ግራ ይገባዋል። ብቻቸው መብላት አይችልም። ሌላ ሰው ደግሞ በዙሪያቸው ስላልነበረ በ3 ቀንም በ2 ቀንም ያቸው የፈተፈቷትን ነገር ሊመገቡ ሲሉ ያደርጋሉ። አይጦች ይመጣሉ። ኑ እራታችን እንብላ ይላሉ። አብረው ይመገባሉ። አይጥ ቀርቦ ይበላል። ሰው ጋር ይመስላችኋል? እንኳን ለሰው ለአይጥ የሚራሩ ናቸው። ደግነቱን ከምን ተመሮታል? የጉባኤ ቤት የመጀመሪያው መምህር ወልደ አብ እንዲህ ደግ ነበሩ ይባላል። እና መምህር ወልደ ሰንበት ናቸው። ከግንቦት 25 ማነው ግንቦት 15 የናትናኤል በዓል ቢሆንም የሐዋርያ ግዝት በዓል ሐምሌ 10 ነው። በእሳቸው ትእዛዝ ነው ሐምሌ 10 ማህበሩ የሚጠጣ እንድታውቁት ብዬ ነው። ይህንን ያክል ካነሳነ ጥቂት ስለ ናትናኤል እንበልና ትምህርታችን እንጨርሳለን። ግን ስለ ቅዱስ ናትናኤል ከማለታችን በፊት ሰዓት ለመቆጠብ
ለእኔም ለእናንተም በማዘን መጀመሪያ ለራሴ ሰው ተራ ሰው ለራሱ ነው የሚያዝን መጀመሪያ። ለምን ያው ከምን ቆይቼ እንደመጣሁ ስለምታውቁ ብዙ መቆሙ ስለሚያስቸግር፣ ግን ቀጥሎም ለእናንተም ጥሩ ነው በጊዜ ብትገቡ። ምን ይላቸዋል? የ2 ሳምንት ቅዱሳን ስም ዝርዝር አለ። እሱን ልጥራል። ታሪክ ያስተርካሉ አይመስለኝም። የብርሃናት ዓለም ጴጥሮስ ጳውሎስ በዓል ቀን ስለተማራችሁ እሱ ነው የሚያሳዝነኝ የነበረ ሳይተረክ በየዓመቱ እንዲያው እየታለፈ በህይወቴ ደስ ብሎኝ አንድ ቀን ብቻ ተረከዋለሁ። ደስ ያለኝ ለምንድን ነው? እጄ እስኪንቀጠቀጥ ሰዓት ድረስ ለ3 ሰዓት ከ15 ደቂቃ ምናምን አካባቢ። ታዲያ ለአንድ ሰው ነው፣ ለመጀመሪያዋ የዝክረ ቅዱሳን ተማሪ ለነበረ ሰው ማለት ነው። እዚህ በፊት ነግሬያቸዋለሁ። ያን ያደረኩበት ምክንያት የቅዱሳንን ታሪክ ተርኬ እሷም እኔም እንዳይደክመን፣ አይ የቅዱሳን ታሪክ ተተርኮ አያልቅም ለጊዜው ይሄ ይበቃል ብዬ ስል እንደማጋንን እንደምታስብ ስላየች አይ በቃ አንድ ቀን ላሳያት ብዬ ጴጥሮስ ጳውሎስ ዝግጁ ነኝ ዛሬ እንተርክ ሙሉን? አዎ እሺ። 3 ሰዓት ጀመርነ እስከ 6 ከሩብ ድረስ። እሷ የለችም፣ ደንዝዛለች፣ አብቅታለች፣ እየሰማች አልነበረም፣ አብቅታለች። እኔ እጄ እንደዚህ እንቀጠቀጣል ዝም ብሎ ድካሙ ማለት እና ልቀጥል እንደዚያ ሆኖ እኮ አላበቃም ስላችሁ እኔ የማውቃትን ያክል ማለት ነው። ገድለ ሐዋርያት ላይ ያለውን ተመልከቱት። እንዲያው በትውፊት ያለውን አቆይተን፣ ኧረ ተውት፣ ስንክሳር ላይ ያለውን እዩት እንዴት እንደሆነ። እና የዛን ቀን ስለተማራችሁ ደስ ብሎኛል በእውነቱ። እኔም በማር ደስ ይለኝ ነበረ። ዛሬ 2 ሳምንት በ26 ነው ተገናኝተን የነበረ አይደለም? የአዲያም ሰገድ ኢያሱ በዓል ቀን አይደለም? ኧረ የአዲያም ሰገድ እናዋላችሁ። የማንኛው ኢያሱ በዓል ነበረ? የቅዱስ ኢያሱ ወልድ ነው። ለሁሉም በ27 ስማቸው ብቻ እንጥቀስ። ቅዱስ ያዕቆብ ዘስሩግን ታውቃላችሁ አይደለም? በ7ም በ27ም እናስበዋለን አይደል? ያዕቆብ ዘስሩግ ሲባል ሁል ጊዜ አንድ ነገር አስቡ። ፍጹም ለእመቤታችን ለጌታችን ፍቅር የነበረው ያ ሃይማኖት ሊጠፋ በነበረበት ጊዜ ጥቂት ሲተርፉ ከነ ያዕቆብ ዘእልበረዲ ትንሽ ቀደም ብሎ ከነ ቅዱስ ሳዊሮስ ትንሽ ቀደም ብሎ የነበረ ስሩግ በምትባል ስፍራና በልጅነቱ ወደ አባቱ የሶሪያ ሊቀ ካህናት ነበርና ወደ ቤተክርስቲያን ይዞት ሄደና በቅዳሴ ጊዜ ሰተት ብሎ ገባ። ድርገት ሲደርስ ማለት ነው። እንግዲህ ሕፃንም ቢሆን ክህነት የሌለው መቼም መቅደስ አይገባም። እንደታውቁት ሕፃናት ንጹሐን ናቸው ተብሎ ንጹሐን ቢሆንም ስልጣን ይፈልጋል። የንጽህና ጉዳይ ብቻ አይደለም ነገሩ፣ ስልጣን ይፈልጋል ቤተ መቅደስ ለመግባት። ግን ሰተት ብሎ ገባ። ማን ያዘው? ሄዶ ከሊቀ ጳጳሳቱ ጎን ሄዶ ቆመ። ቀና ብሎ ያየኛል። አቁርበኝ ነው። የሚገርማችሁ በዕርፈ መስቀል ነው አይደላችን የምንቆርበው። ለሱ ግን በእሳት ጽዋ ጋተው የጌታችን ክቡር ደሙን ይላል። ስጋውን ካቀበለው በኋላ ደሙን በእሳት ጽዋ ያልክ ለምንድን ነው ካላችሁ፣ እሳት መሆኑ ስለማይታየን ነው እንጂ እሳት ነው። ምክንያቱም በቅዳሴ ጊዜ ካህኑ አሃዱ ሲል ብዙ ነገር አለ። ብቻ እኛ ኃጢአተኞች ስለሆነ ስለማናይ ነው በእውነቱ። እና ያንን ሲግተው አለቀሰ። ሕፃን ነው እንግዲህ ያው ሕፃናትን ምን ልጆቻችሁ ለምንድን ነው የማታቆርቡ ስላቸው አንዳንዶቹ ይረብሸኛል ከቆረበ በኋላ ያለቅሳል። ልጆቻችሁን አቁርቧቸው፣ ተንከባከቧቸው፣ ተጠብቋቸው። ግን ሳያለቅሱ ይውላሉ ወይ? እንዴት ብሎ ይቻላል? ማልቀሳቸው ዕዳ ይሆንባቸዋል። እንዴት ብሎ ዕዳ ይሆንባቸዋል? ግን አታስለቅሷቸው። ላለማስለቀስ ምክንያት ፈልጉ። ግን ደግሞ ለምሳሌ ውሃ ልታጠብ ወይ ውሃ ውስጥ ልዘፈቅ ይላል አይደለም? ሚስት ያለቅሳል። እንደምንም አታልዩ። የዛን ቀን በማታለል መዋል የእሱ ቀን ነዋ። በቃ ጥፋት ያልሆነውን ነገር በሙሉ የሚልሽን አድርጊ። የሚልሽን ሲያደርግ ሲል ደግሞ በዛ ፈንታ ከሞባይል ውጭ በሌላ ተንቀበቅ። ሞባይል አትስጡ። በነገራችሁ ላይ ይህን ደጋግሜ ነግሬያችኋል። በጣም የልጆቻችሁን ሕይወት ነው የምታበላሹት። እና እንጂ ልጅ ያለቅሳል ከቆረበ በኋላ እንዴት ይሆናል? ላለማልቀስ ለቀስ ሞክሩ። ግን ሕፃን ነው። ስላለቀሰ መልአከ እግዚአብሔር ሥጋው ደግሞ የሚወስድበት ይመስል ሕፃናትን ከቶ ነው አይወስድባቸውም። ታውቃላችኋል። ንጹሐን ናቸዋል። አይወስድባቸውም። እነሱ ደግሞ አይወስድባቸውም ብትለው እነሱን ባይወስድባቸውም የሥጋው ደግሞ ዕዳ አንተ ላይ ይሆንባል። መንከባከብ መጠበቅ ይገባናል። ሕፃናትን መንከባከብ መጠበቅ ይገባል። እናዋላችሁ አለቀሰ። ያለቀሰበትን ምክንያት ምን ሆንክ ካሉት አንሰ እፈር ሰለስተ ግብራት አላለ። እኔ 3 ነገር እፈራለሁ አለ።
ምን አለው ሊቀ ጳጳሳቱ። ነፍሴ ከሥጋዬ ስትለይ እንዴት ሆን? ቅድመ እግዚአብሔር ስቆም እንዴት ሆን? ገና 3 ዓመት ሕፃን እኮ ነው። እግዚአብሔር ሲፈርድብኝ ፍርድ ከእግዚአብሔር አንደበት አፍ ሲወጣ እንዴት ሆን አለ። ሊቀ ካህናቱ አይ የኔ ልጅ አንተ ምን በድለህ መንፈስ ቅዱስ በአንተ አድሮ እኛን ሲዘልፈን ነው እንጂ ብሎ ካህናቱ፣ ምዕመናኑ፣ ጳጳሳት ሁሉ አዝነው ወደ የቤታቸው ገብተዋል። እዚያ በኋላ አድጎ የሊቅነትን ካባ ደርቦ በቅድስና ኑሯል። እግዚአብሔር በረከቱን ያሳድርብን። በወንጌል ከተጠቀሱ ቅዱሳን መካከል አንደኛው አልዓዛር ነው። ታውቃላችሁ አይደለም? ፕሮቴስታንቶች ሌሎችም አልዓዛርን እንደ ተረት እንደ ምሳሌ ነው የሚቆጥሩት። ጌታችን ስም ጠርቶ ምሳሌ አይናገርም። እንዴት ዋላችሁ? በመጀመሪያ ደረጃ እንኳን ይቅርና አልዓዛር ታውቃላችሁ፣ ጌታችን በሉቃስ ወንጌል ላይ ስለ ደጉ ሳምራዊ ተረከዋል አይደል? ታስታውሱ? አንድ በጎዳና ሽፍቶች ደብድበው ጥለውት ሌዋዊ መጥቶ አልፎት ሄደ። ካህኑ አልፎት ሄደ። ካህናት እኮ ሲያነብ ስቅቅ አይለንም አይደለም? ያን የሚመለከት እንደሆነ ተግሳጹ ለማን እንደሆነ ያ ታሪክ እኮ ትክክል ነው። ሲጀመር እኮ በጊዜው የተደረገው ነገር ምሳሌነቱ ያደጉ ሳምራዊ የተባለ ራሱ ባለቤቱ ጌታችን ነው አይደለም? በጥሬ ዘር እኮ አለው ታሪክ እኮ እውነተኛ ታሪክ አለው። ፈጠራ አይደለም እኮ ማወቅ አለባቸው። አንዲት ሴት ነበረች አመፀኛ ዳኛ እንዲፈርድላትና ሲል ፈጠራ ይመስላችኋል? አይደለም፣ ታሪክ አለው። ይሄ መማር ያስፈልጋል። በትርጓሜ ውስጥ አሁን እንጂ ያለ አይመስለኝም እንጂ አለው ታሪክ። እና አልዓዛር ነዳይ ማለት በሉቃስ ወንጌል ምዕራፍ 16 ላይ ያለ ነው አይደል? በአጭር ታሪኩ እግዚአብሔርን የሚወድ ድሃ፣ ረሃብተኛ፣ ቁስለኛ ነው። ግን የአልዓዛር ትልቁ ጽድቁ ምንድን ነው? እግዚአብሔር የሰጠውን ነገር በአኮት የተመቀበሉ ከሆነ አይደል? ደዌውን፣ ረሃቡን፣ ጥሙን። ነገር ግን ባለጠጋው ነዌ በልቶ ጠጥቶ ሲዝናና ያዋለና ከሱ ፍርፋሪ ሊጠግብ ይወድ ነበረ። ያ ባለጠጋ ደግሞ አይሰጠውም። በዚህ ምክንያት ታግሶ እግዚአብሔር ሁለቱም ሞቱ። ያኛው ወደ የት ሄደ? ወደ ሕፅነ አብርሃም፣ ወደ አብርሃም እቅፍ ቅዱስ አልዓዛር ሄደ። ነዌ የት ገባ? እንዴት ዋላችሁ? ከዚያ ሆኖ ምን ተመኘ? አባቴ አብርሃም አልዓዛርን ላክልኝ። ያ ይጠየፈው የነበረ ቁስል የነበረው እጁ ነው ማለት ነው። እሱ በሱ ጠምቶ ወይም ነክሮ ምላሴን ያረስልኝ በውሃ በሲኦል እሳት ተቃጥያለሁ አለው። ምን አለው? ልጄ ሆይ አንተ በዓለም ሳለህ ደስ እንደተሰኘ አስብ፣ አልዓዛር እንደተሰቃየ አስብ። አሁን መቀየር ነው ያንን ነው። ምንጊዜም ቢሆን ቅዱስ ዳዊት አስቀድሞ ተናግሯል እኮ ዘጻመው በዓለም ይሃዩ ለዝሉፉ፣ በዓለም መከራ የተቀበለ ለዘላለም በመንግስተ ሰማያት ሕያው ሆኖ ይኖራል ብሎ። ኋላ ግን ሁለተኛ ምን ተመኘ? አረ ለወንድሞቼ ነገራቸው ወደዚህ እንዳይሞቱ አለ። እዚያው ሰባኪ ያለላቸው ይስሙ። ሙሴን ማለቱ ሙሴን ወዴት የሚያስተምሩ ስላሉ ነው። እና የቅዱስ አልዓዛር የዚያን ዓመታዊ በዓሉ ቅዱስ ቶማስ ዘሰንደላት በሰንደላት ሀገር የነበረ በዕድሜው በአስራዎቹ የነበረ እረኛ ነው። ስለ ክርስቶስ ፍቅር ብሎ መከራ የተቀበለ ነው አይደለም? ክርስቶስን ካድ ቢለው ሁልጊዜ ነገራችኋለሁ። በጣም ገርሞት እንዴት ብትደፍረኝ ነው ብሎ እንግዲህ አስቡት። ሀገረ ገዥ ነው፣ መኮንን ነው፣ ሰራዊት በፊቱ አለ። እንዴት ብትደፍር ነው አንተ ክርስቶስን ካድ የምትለኝ ብሎ በያዘው ጅራፍ ልጅ ነው ብሎ ምንም አያመጣም ብሎ ለካ ጠባቂዎቹ በዙሪያው ብዙ አልነበሩ፣ መራቅ ብለዋል። እነሱ ሲደርሱ በደንብ አድርጎ አቀመሰው፣ በደንብ ገረፈው። ታዲያ ምን ትላለህ አንተ? ትቀናጣብኛለህ። ክርስትና ጠላቶቻችሁን ውደዱ ነው ምናምን አለ። ቦታው ጥቅሱን እያመጣ እንዲህ ከሆነ ለምን ገረፈው? አየው መግረፍ ቦታ እንዳለው አወክ ማለት ነው። ገብቶሃል? አልገባህም? እንዴት ዋላችሁ? መግረፍም ቦታ አለው። ጌታም እኮ በወንጌል በዮሐንስ ወንጌል አሁን ቅድም ካነበብን ወንጌል ቀጥሎ ምዕራፍ 2 ላይ ወገብረ መቅሰፍተ ጥብጣቤ ዘሐብል አይልም? የገመድ ጅራፍ ግን የገመድ ያደረገው ለምንድን ነው? በጣም እንዳይጎዱ ደግሞ ለእንስሳት ስለሆነ በማዘን የገመድ ያደረገው። ኋላ ግፍ መከራ ተቀብሏል። የቅዱስ ጳውሎስ የነፍስ አባቱ ወይም አባቱ ካህን ተብሎ የሚጠራው ከ72 አርድእት የሆነው ቅዱስ ሐናንያ ዓመታዊ የሰማዕትነት በዓሉ ነው። እግዚአብሔር ሁሉንም በረከት ያሳድርብን። በ28 ማተባችንን ያስተማረን ታላቁ ሊቅ ቅዱስ ያዕቆብ እልበረዳኢ ወይም ያዕቆብ ዘእልበረዳኢ ዓመታዊ የዕረፍት በዓሉ ነው። ቅዱስ አባታችን አባ ቴዎዶስዮስም ዓመታዊ በዓሉ ነው። ታላቁ አባት አባ ሰራባሞን ዓመታዊ በዓሉ ነው። ታላቁ ሰራባሞን አታስታውሱም? ጥቅምት 28 ያለው ቅዳሴ ቤቱ ነው የዚህ ቅዱስ አባት ማለት ነው። ከዚያ በቀር ኢትዮጵያዊ ጻድቅ ገዳማቸው በኤርትራ ያለው ኢትዮጵያዊ የምንለው በጥንቱን በማሰብ ነው እንጂ የተወለዱበት አሁን ኤርትራ የሚባለው ክፍል ነው።
አባታችን ክፍለ ሥላሴ አቡነ ክፍለ ሥላሴ። በነገራችን ላይ በጻድቃን ታሪክ ውስጥ ሰማዕታት ብዙ ሕፃናት አሉ። ጻድቃን ግን በልጅነታቸው የሚሞቱ አታገኙ። በጣም የረጅም ገድል አላቸው። አባታችን አቡነ ክፍለ ሥላሴ ግን ሲያርፉ እድሜያቸው ስንት ነበረ? 28 ዓመታቸው። የመነኮሱ ስንት ዓመታቸው ነው? በ20 ዓመታቸው። በገድል የኖሩ ስንት ዓመት ነው? እግዚአብሔር እኮ የ6 ወር የ3 ቀንም ገድል ይቀበላል። ዛሬ አባቶቻችን ወንድሞቻችን ከተማው ላይ ያሉት በምንኩስና ያሉት እግዚአብሔር አይቀበለንም ብለው ፈርተው ከሆነ ይቀበላቸዋል። እግዚአብሔር የማይቀበል የለም፣ ሁላችንም ይቀበለናል። በንስሐ ለመጣ ለዘመጻ ሀቤ ይሰድዶ ወያወጹ አፈአ ዮሐንስ ወንጌል ምዕራፍ 6 ላይ ወደ እኔ የመጣውን አላባረረውም፣ ከመንግሥተ ሰማያት ወደ ውጭ አላደረገውም። አምኖብኝ ለመጣ ተጸጽቶ ለመጣ የለም። በቃ ለዚያ ነው ከቅዱሳን ከብሉይ ኪዳን ዳዊትን ከፍ ያደረገ። ለምንድን ነው? ለሚመለሱ ሰዎች ምሳሌ እንዲሆን። ከሐዋርያት ጴጥሮስ ከፍ ለምን? ለሚመለሱ ሰዎች አብነት እንዲሆን። በኋላ ከመጡት ቅዱስ ጳውሎስን አስቡት፣ ከፍ ብሏል። አባ ሙሴ ጸሊምን ለምንድን ነው ለይት አድርጎ ከፍ ያደረገው? ለእኛ ተስፋ እንዲሆን እኮ ነው፣ እንድንመለስ ጠፍተን እንዳንቀር። እና አቡነ ክፍለ ሥላሴ እንደዚያ ነበሩ እና በጣም አስገራሚ ገድል አላቸው። በጣም ቅዳሴ የሚወዱ ማይጠንት የሚወዱ ነበሩ እና አንድ ጊዜ ታመው ተኝተው በጣም መንቀሳቀስ አቃታቸው እና ማይጠንት ሊታጎልባቸው ሆነ። አንድ ሃንካሳ ካህን ነበረ በእግሩ የሚያነክስ እና ጠርተው እባክህ እጠንልኝ፣ ቤተ እግዚአብሔር ዛሬ ሳይታጠን ሊውል ነው አሉ። እሺ አባቴ ብሎ ሄደ። አጥኖ ተመልሶ መጣ። ሂዶ ቤቱ አረፈ። ደቀ መዝሙራቸውን ጠሩና ሂድና እስቲ ጥራልኝ አሉት። ተጠርቶ መጣ። ምን አረኩ አሉት። ምን አረኩኝ? ለምንድን ነው ሰሜንና ደቡብን ብቻ አጥነህ ምስራቅና ምዕራቡን የተውከው? እንደ ዛሬው ዘመን አታዩ ይታጠን ሰው ከሌለ አላያችሁ? አልተዛዘብን? አልፎ የሚሄድ የለም። ሳያጥኑ አልፎ ይሄዳሉ። በቅዳሴ ሰዓት ራሱ እንተዛዘባለን ነው። ነውር እኮ ነው። እና ሳያጥን ደነገጠ። አባቴ ይቅር በለኝ ብሎ ተመልሶ እንደገና ሙሉውን አጥኖት ተመልሶ መጣ። እንደዚሁም በሰንሰለት ታስረው አብይ ጾምን ጉድጓድ ውስጥ ገብተው አብይ ጾምን ከዚህ አልወጣም ብለው በሰንሰለት ታስረው ምን ላድርግ አላቸው ደቀ መዛሙርት። ቀበረኝ ከነቤቴ ብሎ አላያቸው መቃብር ሰራላቸው አላያቸው ላይ በቃ እስከ ትንሣኤ አልወጣም ብለው። ኋላ በሚቀጥለው ቀን አገልጋዩ ከመነኮሳቱ ቤተ መቅደስ ቢገቡ እያጠኑ አገኟቸው። ኧረ አባታችን በሰንሰለት አስረን ነው ወዴት እንዴት መጡ? አይ ባለቤቱ መጣና ምን ልታረግ ገባህ? ጌታዬ አንተን ባገኝ ብዬ ግድ የለም በማይጠንቱ በቅዳሴው ታገኘኛለህ ከዚያ ይሻላል ብሎ እንደታተመ ሰንሰለቱ እዚያ ውስጥ እንዳለ ነው እዚያ ያስቀመጣቸው። ለምን ቢባል ቅዳሴ ስለሚታጎል ማይጠንቱ ስለሚታጎል እሳቸው ናቸው የሚቀድሱ። እግዚአብሔር በረከታቸውን ያሳድርብን። በ29 የደብረ ቶርማቁ ቅዱስ ማርቆስ ንጉሠ ሮሜ ስም ብቻ ላደርግ እዚህ በኋላ ታሪክ እያነሳሁኝ ማምሸታችን ስለሚሆን ታውቃላችኋል። የደብረ ቶርማቁ ቅዱስ ማርቆስ 5 ዓመት በሮም ነግሶ እመቤታችን ለምኗት በድንግልና ወጥቶ 60 ዓመት ደብረ ቶርማቅ የሚባል ነው። ከባህር ማዶ ያለ ትልቅ ተራራ ነው። እዚያ ላይ ሰው ሳይ ኑሮ ቢያርፍ የሚቀብረው ቢያጣ መላእክት እየዘመሩ ሐዋርያት ገንዘው ቀብረውታል። ታዲያ አፈር አይንካህ ብለው 5 ክንድ ከመሬት ከፍ ብሎ አፈፍ ብሎ ነው የተገነዘ። በጣም ትልቅ ነው። ክብሩንና ስቃዩን ሲያነጻጽር አይደለ አባታችን አባ ጽጌ ድንግል ትዕግሥትኪ ፈድፈደ እምትዕግሥተ ኢዮብ ጻድቅ ወማርቆስ ዘቶርማቅ ወገብረ ክርስቶስ መራዊ ተወካፌ ማንበጽ ሐይቅ ያለ ሰዓት ስለማይኖር መተርጎሙን እንግዲህ ሁሉ ጊዜ ስለምነግራችሁ ተርጉሙ ወይ ደግሞ እዚህ በፊት የነገርኳችሁን አስታውሱ። ለሁሉም ቅዱስ ማርቆስ ነበር። የኢትዮጵያው ንጉሥ ቅዱስ ቴዎድሮስ ኢትዮጵያ አምደ ሚካኤል 7 መስተጋድላን የደብረ ቆና ጻድቃንም ሰማዕታትም ናቸው። ባሕታውያን የነበሩ ኋላ ሰማዕትነት የተቀበሉ አባ ሆር፣ አባ በሶይ፣ አባ ሆርሳ፣ ቅድስት ሂድራ የአንጾኪያ ሰማዕታት ናቸው። በ30 ነቢየ ልዑል መጥምቁ ቅዱስ ዮሐንስ፣ አባ ጌራን ሰይጣን ያሳተው ከብቃት በኋላ እናቶቻችን ደናግል ማርያም መርታ፣ አባ ገብረ ክርስቶስ መነኮስ ነበሩ። ሐምሌ 1 ቀን ቅዱስ ቶማስ ሐዋርያው ታምራቱ፣ ቅዱስ አግናጤዎስ መታሰቢያው፣ አባ በዮክ አባ በንያሚን የሚባሉ በ5ኛው ክፍለ ዘመን የነበሩ ስለ ክርስቶስ ስለ ሥጋው ደግሞ ክብር ከይሲ በልተው ሰማዕትነት የተቀበሉ ቅዱሳን ወንድማማቾች ናቸው። የቅዳሴንም ክብር የገለጹ አባቶች ናቸው። አባ ገብረ መድኅን የሚባል ኢትዮጵያዊ ቅዱስ ጻድቅ በዚህ በወሎ አካባቢ ተወልዶ በትግራይ ትልቅ ገዳም የመሰረተ አባ ገብረ መድኅን ጻድቁ አቡነ ገብረ መድኅን ዓመታዊ በዓሉ ነው። ትልቁ የዚያን ቀን በዓል የነበረ ትልቁ በዓል እናታችን ቅድስት ቅፍሮንያ እና እህቷ ቅድስት ኦሪያና
እናላችሁ እህቷ ቆማ መኮንኑ ሲያሰቃያት ስታይ ቆየችና መጨረሻ ላይ ግን አሰቃይቶ ልብሷን አወለቀው እና ራቁቷን ዘቅዝቆ ሰቀላት። ይህን ጊዜ ቅድስት ሶርያና አልቻለች። አያችሁ ቅድስት ቅፍሮንያ ሁሉን ታግሳለች። ለሴት ልጅ ከባዱ ነገር እሱ ነው። አካሏን ከሚያራቁቷት አካሏን ቢያጎሏት ይቀላል። ይህንን ብዬ ስል ብዙዎቻችን እንደማይገባ እናውቃለሁ። ስለ ክርስቲያን ነው የማወራው። እውነተኛ ክርስቲያን ለሆነ ብቻ ነው ይህንን የምናገረው። የሚገባው እሱ ብቻ ስለሆነ ነው። እና ለሁሉም ብዙ ተሰቃይተን ምላሷን የቆረጠበት ጊዜ አለ። ጥርሷን በሙሉ በድንጋይ ያረገፉበት ጊዜ አለ። ያላረጓት ነገር የለም። ያችን ቅድስት ድንግል እግዚአብሔር አጽንቷት ሰማዕትነት ተቀበላለች። ሌሎች በዓላትም ነበሩ። እነ ፊልክስ እነ በርቶሎሜዎስ በረከታቸው ይደርብን። በሁለት ደገኛ ሐዋርያ ቅዱስ ታዲዮስ፣ ታላቁ ታዲዮስ ከ12 ሐዋርያት አንዱ የምታውቁት ነው። የገንዘብ ፍቅር ምን ያህል ከፍ እንደሆነ ሐዋርያትን እንግደላቸው ብለው ሲሉ አይ እነሱ ሞት አይፈሩም፣ ምንድን ነው የሚሻል ሴት ራቁት አድርገን ከከተማው በር እናቆም፣ በዚያ እንመለሳቸው። የዛሬ 3 ሴት ራቁት አድርጋ አቆመለት። እንደ ዝንብ ነው። ዝንብ ቆሻሻ የለም መጥቶ ነው የሚሰፍር። እውነቴን ነው። ኢንተርኔት ውስጥ ገብተህ ራቁት ለማየት አይደል ኢንተርኔት ምን ገባ? ሌላ ስራ አለ? ሌላ ሙያ አለ? ሁላችንስ ቢሆን ራቁት ለማየት እኮ ነው ፌስቡክ ምን ገባ? ራቁት ገላ በተለይ ቲክቶክ የሚባለው ያጋንንት መንደር አለ። እዚያ ያለው ሰባኪ ቅር ይለዋል። ቅርታ አድርጉልኝ። በጎ የሚሰሩ ሰዎች ይኖራሉ እዛ፣ ግን እዛ መኖራቸው አይጠቅማቸውም። ለነሱ ለማናችንም አይጠቅምም። ወደ ፈለግነውም አልፈለግነውም ያንን ሳናይ አንወጣማ። እንደምናይ ካወቅን ምን እናደርግ እንገባለን። ምክንያቱም ብዙ ተመልካች የሚገኝ እንዴት ነው? አንዲት ሴት ቁም ነገር ታወራ የሚያያት ታገኛለች? አታገኝም። ስለዚህ ምንድነው መልክ ካላት ባይኖራትም ተቀባብታ ማውለቅ ነው። አውለቃ እኔ ሰዎች በነገራችን ላይ የሚያስገርምኝ ቪዲዮን አወጣብኝ ምናምን ስልኬን ወስዶ ሀክ አድርጎ ምናምን እና ቪዲዮ ውስጥ ምን አለ? ራቁቴን ሆኜ የተነሳሁት ፎቶ አለ። ምን ልታረጊው? እኔ እኮ ራቁትሽን ፎቶ ከማንሳት ጭራሽ አንቺ አውልቀሽ ራስሽን ማየትሽ ላይ በቃ። በነገራችሁ ሰው ኩራ የራሱን ራቁት እኮ ማየት የለበትም። ራሱ አሁን ብዬ ስላችሁ ላይ ገባችሁ ይችላል። አባቶቻችን በተለይ ካህናት ከሚስታቸው ጋር እንኳን ሲተኙ መብራት ከጠፋ በኋላ እኮ ነው ልብስ የሚያወልቁት። በተለይ ሴትና ካህን ጭራሽ ካሜራ እንደዚህ ደቅኖ እንኳን ራቁትሽን እኔ እዚህ ይሄ ካሜራ እኔ አምጡ አላልኩም። ራሳቸው ናቸው ያመጡ፣ ግን መከልከል ይችላሉ። ይሄ ካሜራ ቆሞ ማስተማር እኮ ወንጀል እንደሚሆን አታውቁም? ለኔ ወንጀል ነው እኮ። አይጠቅመኝም። እኔ እንዲያው ለሰው ይጠቅማል እባክህ። አንዳንድ ሰው ቅዱሳን ነገር የሚፈልግ ተግሳጽ የሚወድ ሰው አለ ስለሚሉ ነው እንጂ እኮ ለኔ ምን ያደርግልኛል? ለስጋዬ ነው ለነፍሴ ነው የሚጠቅመኝ። ይሄ እኮ ነው አለመረዳት የሚባለው። እና ጭራሽ ደግሞ ቪዲዮ እና ወንጀል ነው። የራስን እኔ በነገራችሁ ላይ በህይወት የሚያስገርመኝ ፎቶ አለ የኔ የራሴ ድሮ ነው። ታዲያ ምናልባት ከልጅነት ትንሽ ልፍ እንዳልኩኝ እንትን ባህረ ጥምቀቱ ጥር 11 ቀን ነው እዛ መጠመቅ አለ አይደለም። ከዛ ሁሉ ሰው ፎቶ ሲነሳ ፎቶ የሚያነሳ በለኔ ለማንሳኝ ብዬ እኔም ማስበው ውሃው እስከዚህ ነው። ለካ ጉልበቴ ላይ ነው ያለው። ፎቶ ሲመጣ ራቁት ለሰው አሳይቼዋለሁ አቁም እንደዛ። ግን በነገራችሁ ላይ ቁምጣ እኮ አለው፣ ግን ያሙኑ ራቁት ነው። ዙሮ ዙሮ መቼም የልጅ ነገር ባለአዋቂነት የተደረገ ነገር ነው። እና አስቡት እንዴት ሰው ራቁቱን ነው ፎቶ አንሳኝ። እብደት እኮ ነው። እና ታዲያ ራሴ ይገርመኛል። እስካሁን ለምንድን ነው ያልቀደድኩት? ረስቼ ይሆን በኋላ ስገባ ቀደዋለሁ። ምክንያቱም ምን ያደርጋል? ልጅ ነኝ። የልጅነቱን ላያስገርም ይችላል አይደለም። ግን ልጅ በጣም ልጅ ደግሞ አይደለም። ፎቶ አንሳኝ እስከ ማለት ደረስኩ ማለት ኪሴ ሳንቲም አለኝ ማለት ነው የምከፍለው። ያ ማለት ደግሞ ጎረምሳ ነኝ ማለት ነው። እና እንዲያው ፎቶ ስንነሳ ምን እንጠንቀቅ። እና እናታችን ቅድስት ቅፍሮንያ ብዙ ግፍ ተቀብላ ሰማዕትነት ተቀብላለች ነው። ወደ ኋላ ተመለስኩኝ። የቅዱስ ታዲዮስ ነው ለካ እሷን ማራቁ ተዋስለ ነበር። ወደዚያኛው ሊና ተመልሶ እና ከዛ ምን አለ ይኸውላችሁ ሐዋርያት ስልጣናቸው እንድታውቁ ነው። ቀና ብሎ ጌታዬ ቅዱስ ሚካኤል ላክ ስራችን እስከምንጨርስ ስቀልልን አለ። ደመና ላይ ወስዶ ሰቀላት። በቃ የሚገርማችሁ በኋላ የታወቀች ክርስቲያን ሆናለች። እሷ ተምራ ንስሐ ገብታ ኋላ ደግሞ ያ ሀብታም መጥቶ ታዲዮስን እድን ዘንድ ምን ላድርግ አለው። ብዙ ህግ ነገረው። አልሰማው ብሎ አልሰማው። ጆሮ ምን ላይ ነው የደረሰ? ያለህን ሁሉ ሽጠህ ለድሃ አካፍል። ምክንያቱም ቅዱስ ታዲዮስ አልቅሷል ይባላል። ለምንድን ያለቀሰ ሲባል
አታስታውሱም? በማርቆስ ወንጌል ምዕራፍ 10 ቁጥር 17 ጌታችን ባለጠጋ ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲላቸው እንዴት ይቻላል ታዲያ ማን ይድናል ብሎ ተከራክረውት ነበር ጌታችን። ጌታችን ግን ምን ሆኗል? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብሏቸዋል። ጌታዬ ለካ ያን ጊዜ እንደዚህ ያልከን እውነት ነው አለ። ያን ጊዜ ባለ ሀብታው መሆን አለ አይ እንደዚህ ማከኑ ክርስትና እውነት አይደለማ፣ እንዴት ሀብታም አይጸድቅም ይባላል? ይቀልል ህልፈተ ገመል እንተ ሰቁረተ መርፌ ብለህ እንዴት ብሎ? ምክንያቱም ግመል በመርፌ ቀዳዳ ማለፍ ይችላል? ንገሩኝ። አይችልም። በእግዚአብሔር ተአምር ካልሆነ አይችልም። ስለዚህ ገንዘብ ያለው ሰው አይድንማ ብሎ ሲሉ አይ ናበላ ሳይ ብሎ አንዳንድ ሰው ደግ ሰው ሲገኝ ጥሩ ነው። መርፌ ላክልኝ ሲለው መርፌ ሰሪውን ግመል የሚያሳልፍ ትልቅ መርፌ ላከልን ለማገዝ ማለት ትንሽ መርፌ አለች የምታክል መርፌ አመጥቶ ግመሉ ሲያልፍ ምትሃት ነው ብሎ ጠርጥረዋል። 3 ጊዜ ያሳለፈበት ምክንያት እሱ ነው፣ እንዲያምኑ ነው። አሁን ልብ በሉ፣ ግመል በመርፌ ቀዳዳ ማለፍ ችሏል። በማን ተአምር? ገንዘብ ያለው ሰው መጽደቅ ይችላል። በማን ተአምር? ተአምር ያሰኘው ምንድን ነው ከተባለ ፍቅረ ነዋይን ማሸነፍ የተአምር ያክል ከበር። ለዛ ነው መጀመሪያ ከገንዘብ ቅዱሳን የሚሸሹት። ለዛ ነው መጀመሪያ ከተቻላቸው ምንድን ነው የሚያደርጉ? ከገንዘብ ነው የሚሸሹት። የዕለት ጉርስ የዓመት ልብስ ነው ይበቃ አይበቃ? ይኸውላችሁ ሰው በሉ የዕለት ጉርስ የዓመት ልብስ ማረፊያ፣ በቃ ይሄ ነው ማረፊያ ሲባል ቪላ ቤት ማለት አይደለም። ኪራይ ተከራይም ከሆነ ያችን የሚከፍላት ቤት ኪራይ ደግሞ የቤት ኪራይ ስላችሁ 70 ሺህ ብር 100 ሺህ ብር የሚከራየውን አይደለም፣ 10 ምናምን ሺህ የሚከራየውም አይደለም። በመጠን በችሎታው ልክ ያችን የወር የሚከፍላት ኪራይ ካለችው የወር የሚበላ የዕለት ጉርስ ማለት ምን ማለት ነው? ጥብስ ቅቅል እኮ አይደለም። ክትፎ በላን ትናንት አሉኝ የሆነ ዝክር ቤት። ጥሩ ነው እንኳን በላችሁ ይሁን። ካህንና የኔ ቤት የሚያበላ ጥሩ ነው። ግን የዕለት ጉርስ ማለት ክትፎ ነው? ዝልዝል ነው? ወረድ ነው? ተገድፏል ብዬ ነው ዛሬ ምንም ባርበ ቢሆን እንደሱ ማለት ነው። የተገኘው አይደል? እንግዲህ በጊዜ እንደሚለው ሽሮ የሚገኝበት ቀን አለ፣ ክክ የሚገኝበት ቀን አለ፣ ቅጠላ ቅጠል የሚገኝበት ቀን አለ፣ ስጋ የሚገኝበት ቀን አለ፣ ሁሉ በአንድ የሚገኝበት ቀን አለ፣ ሁሉም የማይገኝበት ቀን አለ። እውነቴን ነው። እንደዚያ ሲሆን ጥሬ የሚባል ነገር አለ። ቆሎ በልቶ ማደር አይቻልም? እንዴት ዋላችሁ? ዓመት እስከ ዓመት ድሃ ቆሎ ይበላል። አንተ እኮ 2-3 ቀን ቆሎ በልተህ ብታደርጉ እንደ መዝናኛ ማለት እኮ ነው። እንደ ምንድን ነው ይባል? እንደ ልምድ ተሞክሮ እንደ አድቬንቸር ነው እኮ አይደለም? ዛሬ ቆሎ በልቼ አደርኩ ብለህ የምታወራው አድቬንቸር ነው እኮ። እና ሁሉንም የሚረታ ምንድን ነው? እስቲ ጎበዝ፣ ሁሉንም የሚረታ ምንድን ነው? ጎበዝ እሱማ የሚጣፍጥ የሚለው ነው። ሁሉንም የሚረታ እንጂ ምንድን ነው? ሲሪብ የተገኘማ ከምግብ ሁሉ የሚጣፍጥ ነው። እኔ ያልኳችሁ ሁሉንም የሚረታ ምንድን ነው? ምን አለ? እሺ ብዙ መልስ ሊኖረው የሚችል ነገር ስለሆነ ነው ያምታታችሁ። እኔ ልለው የፈለግኩትን ነገር አንዳንድ ጊዜ አንዳንድ ጥያቄ ሲጠየቅ ያምታታል። እኔ የፈለግኩትና እናንተ የምታስቡት አይገጥምም። ግን ይኸውላችሁ ሁሉን የሚረታ በሉ ተመስገን ነው። በቃ ይኸው ሽሮም በላህ፣ ክክ ስጋም በላህ፣ ጎመን ሁሉን የሚረታው ማን ነው? ተመስገን ጌታዬ። ቀጥሎ ምንድን ነው የሚለው የገጠር ሰው? ሙላ ጎተራዬ ብሎ ለጥ አይደለም? በቃ እንደሱ እኮ ነው። ደግሞ ምግብ በጣም ሲቸግር እንትን እኮ አለ። ድሃ በህልሙ ቅቤ ባይጠጣ ምናምን በገረጣ ይባላል አይደለም? ይኸውላችሁ እሱም አንድ ነገር ነው። ግን አባቶቻችን ምን አሉ? ወተት ቢኖር ኑሮ ዳቦ በነበረ ማግ እያደረግን እንበላው ነበር የሚል አለ አይደለም? ሁለቱም የለማ አማሩም። ግን የዚህ ሁሉ መጨረሻ ምንድነው? ተመስገን ነው። አንድ ጊዜ አለቃ ገብረሃና ምን አደረጉ ይባላል? በጣም ርቧቸው ለቀናት ምግብ አላገኙም እና ተማሪያቸው ረዳቸው አብሯቸው አለ ቁራሽ ዳቦ አገኙ። ያችን ተመገቡ እና መህመናቸው አልደረሰችም እና የንታ ስብሐት ልበል አላቸው። ቀጥሎ ያሉትን አልናገርም ብለውት አይመስለኝም። ብለውት ከሆነ ግን ነውር ነው። የረሃብ ምሬት የፈጠረው ሊሆን ይችላል። ንስሐ ገብተውበት ይሆናል። ብለውት ግን ማለታቸውን እርግጠኛ አይደለሁም። ያው አንዳንድ ጊዜ እንዲያ ያረጋቸዋል። እሳቸው ትልቅ ደግ ሊቅ ተመሰገኑ ሰው ናቸው። ግን ያረጋቸዋል አንዳንድ ጊዜ
የዚያን ቀን ሊሆን ይችላል ማለት ለፈሊጥ የሚያደርጉት ነገር። እኔ ባለፈው አንድ ሰው በአለቃ ገብረሃና ጉዳይ ፊልም ልሰራ ፈልጋለሁ ብሎ የስክሪፕቱ መነሻ ብሎ አንድ ነገር አለኝ። ምንድን ነው? እኔ ፊልም ሰው አይደለሁም፣ ግን የስለው አለቃ ገብረሃና ገንዘብ ከአዲስ አበባ ወደ ጎንደር ይዘው ሲመጡ ከአፄ ምኒልክ ዘንድ ሽፍታ ሲያገኛቸው ያደረጓቸው 2-3 ነገሮች አሉ። ከነዛ መካከል አንደኛው ሽፍታም ቢሆን የድሮ ቀድሞ ሽፍታ ታቦት ያከብራልና የያዙበት ገበቴ ነገር አለ እና ገበቴ ውስጥ ነው ገንዘቡ ያለ እና ያው ታቦት ሲያዝ እንደሚደረገው ነገር አስመስለው እነዛ እና ብቻ ያረጉትን አደረጉና መጨረሻ ላይ ሽፍቶቹ ምንድን ነው ሲሏቸው አይ ታቦት አስባርከን እየመጣን ነው፣ ራቅ ፈንጠር ብሎ ወደቁ። ማን ነው ታቦቱ? ጊዮርጊስ። የደብሩ ስም ማን ነው? ተልባ ማሻው ጊዮርጊስ። እኔ አደራረጋችሁ አስቡት። ምክንያቱም ተልባ የሚታሽበት ገበቴ ነው የያዙ እና ጥሩ ነው ወይ? አይመስለኝም። አምልጠውበታል ሊሆን ይችላል ማለት እንደዚህ አይነት ነገሮችን እንደተሞክሮ እንወስዳቸው ካልሆነ በቀር በአንድ ጎን ውስጥ አስብ ትንሽ ይከብዳል። ለሁሉም እግዚአብሔር በቀኝ ያቁማቸው። ትልቅ ሰው ነበሩ እና ወደ ትምህርታችን እንመለስ። አሁን መታዲዮስ ነን። እግዚአብሔር በረከቱን ያሳድረን። ሰዓት ይዷል። ቅድስት ዜና ድንግል ነበረች የዚያን ቀን በ3 ታላቅ ሊቅ ተመሰገነ። ቅዱስ ቄርሎስ፣ ቅዱስ ክርስቲያኖስ፣ ቅዱስ ልቃስ፣ ምኒልክ ቀዳማይ፣ አቡነ ሊባኖስ ልደታቸውም ቅዳሴ ቤታቸው ነው። በ4 ቅዱሳን ነቢያት ደቂቀ ነቢያት ከሆሴ እስከ ሚልክያስ ድረስ ያሉት ሁሉም ዓመታዊ በዓላቸው ነው። ሰዓት ዓመታዊ በዓላቸው ነው የሁሉም እንግዲህ 12 ደቂቀ ነቢያት ማለት ነው። የዚያን ቀን አቡቂርና ዮሐንስ ዓመታዊ በዓላቸው ለቅዱስ ሶፎንያስም አለ። በ5 የዓለም ብርሃናት የቤተ ክርስቲያን መብራቶች አርሳይሮስ ኮከ ሃይማኖት መሰረት የቤተ ክርስቲያን ርዕሰ አርድእት ሊቀ ሐዋርያት የተባለ ቅዱስ ጴጥሮስ፣ ልሳነ እፍረት፣ ልሳነ ክርስቶስ፣ መራሂ አይኳቲ፣ መርስ ዛይን፣ ነቃ ሕይወት፣ አዘቅተ ጥበብ፣ መምህር አይዛብ፣ ንዋይ ህሩይ፣ ብርሃን ዓለም፣ ማኅቶተ ቤተክርስቲያን የተባለ እነዚህ ሁሉ ስሞች የተገቡት ቅዱስ ጳውሎስ ስማቸው ሞገስ አለው። መልክዓ ጴጥሮስ ጳውሎስ ያስገርመኛል። የነቢያትና የሐዋርያት ነገር ሲነሳ መልክዓ ነቢያትን የጻፈው አባት ምን ይላል? መልክዓ ነቢያት የሚባል አለ። መልክዓ ነቢያት ላይ ምናምን ለዚያች ለእንዶራዊት ሴት እንዶራዊት የምትባል ያቺ ነቢዩ ሳሙኤልን ሳኦል ሄዶ ሳሙኤልን አስነሽልኝ ያላት ሟርተኛ ሴት ነበረች አይደለም? እና ልታስነሳ ብላ ስትሄድ በእሷ እጅ እንዳይነሳ ጌታ ፈቃዱ ስላለ አስቀድሞ አስነስቶታል ራሱ ጌታችን። እና ምን ዋጋ በከፈልኳት ያቺን እንዶራዊት ሴት ባገኘኋትና ከነቢያት ሆነ ባስነሳችልኝ ምጠይቃቸው ነበር ይላል። ያስመኛል። በጥንት ዘመን አታስቡትም። በነገራችን እነዚህ ከምናውቃቸው ከሐዋርያት ወይ ከነቢያት ከጻድቃን ከሰማዕታት አንዱ በዘመናችን ቢመጣልን በተለይ ኤልያስ ቢሆንልን አይሻልም? ከአብርሃም ኤልያስ ይሻላል። አብርሃም ደግነት ያበዛል፣ ኤልያስ ይሻላል። ጅራፍ ያለው ማለት ነው። ለዚህ ዘመን የሚያስፈልግ ኤልያስ ነው። ይሄ ሲባል ደግሞ ኤልያስ መጥቷል የሚሉ ጅሎች አሉ። እነሱን ማለት አይደለም። እንዲያ ብቻ እመኛለሁ። ወይ ደግሞ ዮሐንስ መጥምቁ ወይ ቅዱስ ዮሐንስ አፈወርቅ ኃይለኛውን ነው የምንመኘኛ። ለምን? ተግሳጽ የሚያስፈልግበት ዘመን ስለሆነ እና ለሁሉም ነቢያትም ቅዱሳን ዓመታዊ በዓላቸው በ4 የብርሃናት ዓለም ጴጥሮስ ጳውሎስ 72ቱ አርድእት ባደለት ነው። እኔ እመኛለሁ ቀኗን ፈቀቅ ማድረግ። ለምን? 72ቱ አርድእት ለብቻ እንደገና ደግሞ እንዲከበሩ ትልቅ በዓል ስለሆነ። ከዚያ እናታችን ቅዱሳት አንስት የሮሜ አሉ። በጣም ስማቸውን በነገራችን ላይ አንዳንድ ጊዜ ስም እንዴት ነው የሚያዝ ካላችሁ መውደድ ነው ስሙ እና ደግሞ የጸሎት አካል ማድረግ ነው። ስም እንያዝ ማን የሚባሉ ዲዮርስ፣ ቃሪያ፣ አቅባማ፣ አቅረባንያ እና አክስቲያና የአልታቢዮስ ሴቶች ማለት ናቸው። በሮሜ ሀገር የነበሩ እናታችን ቅድስት መስቀል ክብራለች። ታላቁ የመላእክት አለቃ ቅዱስ ሳቆኤል በመናፍስት ላይ ተሾመ ማለት ሁሉንም መልአከ ሞት የሚያዝ ሳቆኤል እንደሆነ ማወቅ አለባቸው። ቅዱስ ሳቆኤል መልክ አለው። ቅዱስ ሳቆኤል ታላቅ ከ7 ሊቃናት ተቆጥሯል። ይሄ ቅዱስ ሰው ሳቆኤል ሊቀ መላእክት። ከዚያ ውጪ ደብረ አሳ የሚባል ታውቃላችሁ? ትግራይ ተንቤት አቡነ ዮሐኒ የደብረ አሳ ጻድቃን የዚያን ቀን ናቸው። ይስሐቅ ዘጋዛ ሌሎችም ቅዱሳን አሉ። በ6 እዝራ ሱቱኤል መጽሐፍ ጠፍተው የመለሳቸው ብሔራውያን በ91 ዓመቱ የገባ ብሔረ አዛፍ ብሔረ ብፁዓን ጻድቃንን ወስዶ ያኖራቸው ደቂቀ ኬሬቢን ወይም ደቂቀ ኢዮናዳብን እዚያ ያኖራቸው። እርገቱ ነው ወደ ብሔራውያን የሄደበት ቅዱስ ሰው ነው። የዑራኤል ወዳጅ ነው። ከመልአከ እግዚአብሔር ጋር ተከራከረ በጣም
እናት ፍትሐ እግዚአብሔርን እየመረመረ እና መልአክ መጥቶ ምን አለው አለ እሳተ ድሉ አንተ ትክል 5 ፈተና አቅርቦለታል። ከ5 ፈተና ምንድን ያለ አንተ እግዚአብሔርን ከመመረመር በፊት መጀመሪያ እስቲ እሳትን በሚዛን መዝንና ኪሎውን አምጣ አለ። እሳተ ድሉ አንተ ትክል መጀመሪያ ፍጡር መጀመሪያ። በነገራችሁ ላይ ንፋስ ቁመቱ ስንት ነው? ወርዱ ክብደቱ የሚያውቃል የለም። ተመስገን ትላለች ብላ ተተነፍስና የምታውቀው እንደዛ ነው። በነገራችሁ ላይ ትንፋሽ አጥሮ የምታውቁት ታውቃላችሁ። ያቺ ኦክሲጅን ተሰጣ ነፍሶች ነፍስ ግስቱ አይ ለካ አላመሰግኑ ይታይታል። ሁሉም ሲደርስበት ነው የሚያውቀው። አሳየ እንደ እግዚአብሔር ሁሉንም በቸርነቱ እግዚአብሔር ለእናንተ ለሁሉ ሰው አያሳየውም። ምክንያቱም መለበሚያ አታድርገኝ መለበሚያ ማታሳጣኝ ይላሉ አባቶች። ምን ማለት ነው? ምሳሌ መማሪያ አታርገኝ። እኔ ተጎድቼ በእኔ ጉዳት ሌሎች አይማሩ፣ ግን ለእኔ መማሪያ ግን አታሳጣኝ። ሰው ይጎዳል ማለት አይደለም። ሰው በራሱ መጎዳቱ ስለማይቀር ብቻ እንድማርበት ከራሴ ጉዳት ሳይሆን እንደው ከሌላ ስፍራ ሳየኝ ይመስላል ነገሩ አይጣለው ወዳገር እና እንዲያው የሰዓትና የውሃ የአየር የነፋስ ነገር አላመሰግነውም እግዚአብሔር እንዲያው እንድናመሰግነው ያድርገን በቸርነቱ። በተረፈው የዚያን ቀን ሐዋርያው ቅዱስ መርቄሎስ ከሰባ አርድእት ነው ቅዱስ ጴጥሮስን ኔሮን ዘቅዝቆ ሲገለው የገነዘው ነው። እናታችን ቅድስት ንስተሮኒን የኢየሩሳሌማ ቅድስት ቴዎዳስያ አብሮኮሮኔስ እናስ ቅዱስ በርተሎሜዎስ ሐዋርያ ነበረ። ደገኛው ምጽዋት ወዳጁ አባታችን አባ ዘግሮም ወይም ጻድቁ አቡነ አብርሃም ኢትዮጵያዊ ጻድቅ ናቸው። ደገኛ ቅዱስ ብዙ ተአምራት ያደረጉ ቅዱስ ሰው ናቸው። ገድላቸው አለ። እነዚህ ሁሉ ዓመታዊ በዓላቸው ነበር። በሰባት ሰማይ ምድርን የፈጠሩ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ አዚያን ህልም ወጣኔ ሁሉ ገባሬ ሁሉ አዜ ሁሉ ፈጻሜ ሁሉ እያለ አባ ሕርያቆስ የሚያመሰግናቸው የሰማይ የምድር አምላክ ስሉስ ቅዱስ ዓመታዊ በዓላቸው ቤተ አብርሃም የገቡበት የይስሐቅ ልደት የተናገሩበት ሳራን የመረቁበት አብርሃምን የባረኩበት ትልቅ በዓል ነው። ያን ቀን በተርክ እንደምን ደስ ባለኝ። በተለይ አባ ጊዮርጊስ ነገር ታላቁ የቤተክርስቲያን መብራት አባ ጊዮርጊስ ዘጋስጫ እኔ በጣም ነው የሚገርመኝ። በነገራችሁ ላይ አባ ጊዮርጊስ ዘጋስጫን ያላወቀ ኢትዮጵያዊ በተለይ ደግሞ በጉባኤ ቤት ያላችሁ እኔ ሙያ ከያዛችሁ አልቆጥራችሁ። የአባ ጊዮርጊስ ዘጋስጫ ገድል ይኖራችሁ አለ ጉባኤ ቤት እዚያ ግዙ፣ ፈልጉና ግዙ። 2 ነበረኝ። የሚገርመው 2 አንዱን ለሰው ሰጥቼው እንጂ 2 ነበረ እኔ ጋር። ማህበረ ቅዱሳን ያሳተመውም አለ። አሁን 2 ነው መሰል ያለ ገዳሙ ልኮልኝ ግን አልሰጥም። ግዙ ግዙ፣ ስጦታ ነው። 2ቱም ስጦታ ነው። እንዴት አድርጌ ወይ እንዲያ ካጣችሁ ግን እግዚአብሔር ያውቃል። ለሁሉም ግን የአባ ጊዮርጊስ ዘጋስጫ ገር ጉባኤ ቤቱ አድርጉ። ደግሞ በየግላችሁ ደግሞ የራሳችሁ ደግሞ ግዙ። ሁላችን ለሰሚ እናንተ ዲያቆናትና ሌሎቻችሁም እንግዛ፣ ፈልጉት። በጣም ማህበረ ቅዱሳን ያሳተመው ማለት ራሱ ገዳሙ ያሳተመው አለ። እጹብ ነው እንጃ። ስለ ቅዱስ ያሬድና ስለ አባ ጊዮርጊስ ለመናገር ቋንቋ የለኝም። እኛ ግን ያሳዝናል። ለምን ኢትዮጵያዊ መሆናቸው። አይ የአውሮፓ ተወልዶ ቢሆን ወይ ግብፅ ወይ ሶሪያ ምን ያህል ይከበሩ ነበረ። የሚገርማችሁ ነገር የአባ ጊዮርጊስ ዘጋስጫ 41 መጽሐፍት አሉት አይደለም? አብዛኞቹ መጽሐፍት ውጭ ሀገር ተተርጉመው ይጠቀሙባቸዋል። ልታውቁት የአባ ጊዮርጊስ ዘጋስጫ 3 ቅዳሴ እንዳለው ማወቅ አለባችሁ። 2 የእመቤታችን 1 የጌታ ቅዳሴ ያለው አባ ጊዮርጊስ። ከዚህ ከቅዳሴ ማርያም ውጭ ቅዳሴ ማርያም የአባ ሕርያቆስ ስለሆነ 3 ቅዳሴ ያለው። አንደኛው ቅዳሴውን የሚገርማችሁ ነገር አንድ ሰው ምን አለኝ፣ ሮም ውስጥ ይጠቀሙበታል፣ ለቫቲካን ውስጥ ይጠቀሙበታል በስውር አለኝ። ይገርማችሁ ነገር እኛሳ ማነቃ ብሎት ያለው ምስጢር ለእመቤታችን ያላቸው ፍቅር፣ ለክርስቶስ ለመድኃኒታችን ለአምላካችን ያላቸው ቅንዓት፣ ከቅዱሳን ሐዋርያት ጋር የነበራቸው ነገር በየቀኑ እኮ ቅዱስ ጴጥሮስና ቅዱስ ጳውሎስና ወልደ ነጎድጓድ ዮሐንስ የሚያናግሯቸው ናቸው። አንድ ቀን ዮሐንስ ወልደ ነጎድጓድ ሳይጎበኛቸው ቀረ። ደግሞ አሟቸው ነበር። በሚቀጥለው ቀን ምስጋናው ላይ እሱን ዘለሉት። መጣና አንተ ምን አረኩ? ምን አለችው? ትናንት ከሁሉ አብልጭ እየወደድኩ ለምንድን ያልመጣ ሳትጎበኘኝ ቀረ? እና ሰዓታትን እየቆምን አባ ጊዮርጊስን የማናከብሩ ሰዎች ግን እንጀራችሁ አይደለም። በተለይ ተቀጥራችሁ ለምታውቁ እንጀራችሁ አይደለም ሰዓታት። አትገረሙ? በነገራችሁ ላይ ዜማ አያስገርማችሁ? ዘሩ ምስጢሩ እንዲያው ዘሩ ምስጢሩ እንኳን ባናስር አያስገርማችሁም? እና ታዲያ
ባለቤቱን ሳናከብር ሰዓታት መቆም ግፍ አይሆንብንም? ገና ሰዓታት ሲጀመር ምንድን ነው የሚለው? ብዙ ጊዜ ድርግስ ብሎ ሀሌታ እንዲያም ቢል ደግሞ ነሲ የማይተዘ እግዚአብሔር ነው አይደለም? ከሱም ይቀድም አለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ጥሬ ይዘራል ንወጥ ምርዲት እግዚአብሔር መጽሐፈ ሰዓታት ዘደረሰ በመንፈስ ቅዱስ አባ ጊዮርጊስ መመረጋ ስጫ ጸሎቱ በረከቱ ተብሎ እኮ ነው የሚጀመር። በጥሬ ንባብ ነው፣ ዜማ የለው። ከዚያ በኋላ እንደየቤቱ ነሲ የማይተበም ሊል ይችላል፣ በሀሌታም ሊጀምር ይችላል። ከዚያ በያንቀጹ ሰዓታት ላይ አቡነ የሚባልበት አንቀጽ አለ አይደለም? ከጻድቁ ከአባ ጊዮርጊስ ዘጋስጫ በረከት ያሳድርብን። ባለቤቱን ረስተን በነፍስ ለነፍሳችን አስቡት። በገዳማት እኮ ሌሊት ዛፍ ቅጠሉ ሲያበራ የሚያደርጉ በሰዓታት እኮ ነው። የማን ድርሰት ይመስላችኋል? ሲደርሱት እመቤታችን እያነጋገረቻቸው እኮ ነው የደረሱት። አስቡት ያለው ምስጢር እና አባ ጊዮርጊስን አለማክበር አለማወቅ በጣም በደለኛ ያደርጋል። እና ጻድቁን እናከብር፣ መድኃኔዓለም ይግዘን። ጎንደር ከመመኛቸው ነገሮች አንዱ የአባ ጊዮርጊስ ዘጋስጫ ክብረ በዓል ያለበት ስፍራ ማየት ነው። ቢቻል እንደ አብሮ ስላሴ ቤተክርስቲያን ታቦቱ ይገባና ሰው ምክንያቱም በሰባት ቀን ሌላ ቦታ ሄድ ብትሉት አይሄድም። በእርግጥም እውነትም ስላሴን ትዞ ወደ ጻድቃን በዓል አንሄድም፣ ሕግም አይፈቅድልንም። ግን አብሮ ማክበር ይቻላል። አብሮ አንድ ላይ ልደታቸውም ሐምሌ 7 ነው፣ እረፍታቸውም ሐምሌ 7 ነው። በተወለዱበት ቀን ነው ያረፉ እና በእውነቱ አባ ጊዮርጊስ ዘጋስጫ ያረፉ ቀን በ1417 ዓመተ ምህረት አፄ ይስሐቅ ነግሰው ሳሉ ባልጋ መንገድ ላይ ነው ያረፉት። ምክንያቱም ታመው ነፍሳቸው ሳይወጣ እንዲባርኩኝ አምጡልኝ ብሎ ባልጋ ላይ ሆኖ ቤተክርስቲያኑን ዙረው ይዘዋቸው ሲሄዱ ከመንገድ ላይ ነው ነፍሳቸው የወጣች። ተመልሶ ዜና ነጋሪው መጥቶ ለንጉሱ ሲነግረው በአዋጅ በቤተ መንግስት ደረጃ አዋጅ ታወጀ፣ ማቅለበሱ ተብሎ አፄ ይስሐቅ አወጁ ማቅለበሱ። ዛሬ የኢትዮጵያ ቤተክርስቲያን መብራቷ ጠፋባት። እንደ ነቢያት ነቢይ መጻኢውን የሚናገር፣ እንደ ሐዋርያት ሐዋርያ ሰባኪ ወንጌል፣ እንደ ሊቃውንት ሊቅ ደራሲ፣ እንደ ሰማዕታት ጥርሱ የረገፈ ደሙ የፈሰሰ መከራ የተቀበለ፣ እንደ ደናግል ንጹሕ፣ እንደ መነኮሳት መነኮስ፣ እንደ ገዳማውያን ገዳማዊ፣ እንደ ካህናት ካህን፣ እንደ ማህሌታውያን ማህሌታዊ። ከሩቅ አገር በሙሉ አባ ጊዮርጊስ ማህሌት ሲቆም ለመስማት እኮ የሚመጡ ሊቃውንትም ካህናትም ለማዳመጥ፣ ሰዓታት ሲቆም ድጓ ሲያስተምር ማህሌት ሲቆም ለመስማት። ታላቅ ቅዱስ ጻድቅም ሰማዕትም ድንግልም ንጹሕም ሐዋርያም ነው። እመቤታችን በእግዚአብሔር መንግስት ያነገሰችው ቅዱስ ነው። በዚህ አላብዛ እግዚአብሔር በረከቱን ያሳድርብን። የባይታን አለቃ ታላቁ አባ ሲኖዳ፣ አርሲመትሪዳ፣ አግናጤዎስ፣ አብርሃም ርዕሰ አበው ይስሐቅ፣ እናታችን ሳራ የሚታሰባል። የዚያን ቀን የደብረ ሊባኖስ አበምኔት የነበሩት በ15ኛው ክፍለ ዘመን አጋባሽ ላይ ያረፉት አቡነ እንድርያስ በጣና ገዳማት ከነበሩ ታላላቆቹ የእናታችን የቅድስት ወለተ ጴጥሮስ ጓደኛ ቅድስት እህተ ጴጥሮስ። አባ መቃቢስ ታላቁ የግብፅ መነኮስ ዓመታዊ በዓላቸው ነበረ። በ8 የሚገርማችሁ ነገር አቡነ ኪሮስ በዓላቸው አይደለም። እንዴት ዋላችሁ? እግዚአብሔር በጻድቃን ከተማ እንዲህ አለ፣ የኔን ፈቃድ ከሰሩ ቅዱሳን 4ቱ ይበልጣሉ ሲል አንዱ አቡነ ኪሮስ ናቸው፣ አንደኛው አባ ለተስቦን ናቸው። ሌሎች ሁለቱም ሌላ ከናገራቸው አሉ። እዚህ በፊት የተረከላቸዋለሁ። አቡነ ኪሮስ ለየት ያሉ እና የዛን ቀን የሚገርማችሁ አንድ እንግዳ ሰው መጣ። እዚያ ይኸውላችሁ ተሞክሮ ልንገራችሁ፣ የሚጠቅም ተሞክሮ የዛን ቀን የገጠመኝ። እኔ ማክሰኞ ረቡዕ አይደለ 8 ማክሰኞ ጸበል እንዳንጠጣ ለማድረግ ብቻ እንዲያ ሲያደርግ ጠላት ብቻ አንዳንድ ጊዜ ልብ የምትሉት ነገር አለ አይደለም? እሺ ተሸነፈ። ረቡዕ ግን አይረታኝም ብለን እቅድ ያዝነ ለረቡዕ ጸበል ፈጥኖ ለመጠጣት ማለት ነው። ምን ቢሆን ጥሩ ነው። ሲነጋ ረቡዕ መሆኑ ተረሳ። በጠዋት ጸበል ግጥም አድርጎ የለም እዛ ቤተክርስቲያን አርባዕቱ እንስሳ አቡነ ኪሮስ ሲል ዛሬ ታቦቱን አስረፈዱት። እሳ ምንድን ነው ለካ ውሎ ቅዳሴ ነው ለካ ጸበል መጠጣቱ የለም ተረስቶ። ከዛ ዕዳ ደግሶ መጣ። ዛሬ ማን ነው በዓሉ አለ። አቡነ ኪሮስ ናቸው። ሌላም ብዙ ቅዱሳን አሉ። ልተርክልህ? አዎ እኔም ደስ ይለኛል። ዛሬም ስለማላስተምር ቁጭ ብዬ አዳምጥ። ታሪክ ስተረክለት ያለቅሳል። እያላየሁ መስዬ ዝም እላለሁኝ። የሚገርማቸው ነገር ጻድቁን ይወዳቸዋል በጣም እና በፊት ምን ብሎኛል? አንድ ጊዜ
አቡነ ኪሮስ ክብረ በዓላቸው ታቦቱ እንደገባ ሊሄድ ፈልጌ ትእዛዝ እግዚአብሔር መጣብኝና ስራው ውዬ ማታ በጣም አሰብኩ እና በዛው እንደዚህ ብዬ ስል ያውቃቸዋል ምን እንደሚመስሉ እና መጥተው አይዞ ከመጣ ቁጥር የላለው ችግር የለም ሌላ ጊዜ ትመጣለህ ብሎ ተሰውና ደስ አለኝ ብሎኛ ጋር ለዚህ በፊት እዚያ ያለቀሰ ሰማና ኋላ ሄዶም ተሳለመ። ኋላ ግን 9 ሰዓት አካባቢ ደርስ ሲል ጸበል ልጠጣ በለቃው ባዶ ነው። ማን ጠጣው? ድርቅ ብዬ ማለት ትዝ ቢል አይጉድ። አሁን በኔ ቤት በጧት ተሽቀዳድሜ ጸበል የጠጣው ጠላት ያሸነፍኩ መስሎኝ ማን ያሸነፈ? መድኃኒዓለም ያውቃል እንግዲህ እንደ ቸርነቱ እና አንዳንድ ጊዜ ማለት ያን ያህል ምን ነክቶኝ በረቡዕ ጧት ጸበል አስቡት ቁጭ ብላችሁ ቤት ከዛ በኋላ ግን ደግሞ ጾመኛ ነኝ ከ9 ሰዓት ደግሞ ያስገራሚ ነገር ነው። ብቻ ጻድቁ አባታችን ለየት ያሉ ናቸው። አቡነ ኪሮስ ገድላቸውን ግዙና አንብቡ ስለመሸብን። ታላቁ ኮከበ ገዳም አባ በሶይ፣ አባ አቤሮን፣ አቶም፣ ቢማ፣ በላኒ፣ አባ ሚሳኤል፣ ቅዱሳን ባውማ፣ አሞን፣ ስሞን ብዙ ቅዱሳን ያሉ የዚያን ቀን የሁሉንም በረከት ያሳድርብን። በ9 አባ ሕርያን፣ ቴዎድሮስ፣ ታኦድሮስ፣ ሰርጊስ ሰማዕታት ማኅበራነ ኤስዮ ቴክላ ዛሬ ታላቁ ብስንዳ ከታላላቅ ገዳማውያን ወቀቦሙ ላይ ያዩት ስሙ አለ። በብስንዳ ታላቅ ቅዱስ ነው በግብጽ ከነበሩት። አባ ከላዲያኖስ አቡነ ሳሙኤል ደብረ ወገቡ ልደቱ ነው። ወላጆቹ ቅድስት አርሶንያና ካህኑ ቅዱስ እንድርያስ ዓመታዊ በዓላቸው ነው። ዛሬ ቅድም ብያቸዋለሁ ስምዖን ወልደ ዮሴፍ አረጋዊ ዓመታዊ በዓሉ ነው እና ትምህርታችንን ለማጠቃለል ያክል ቅዱስ ናትናኤልን ጥቂት እናንሳ። ቅዱስ ናትናኤል ያው ሰዓቱ ካሰብኩት ሄዷል። ለእናንተ እንኳ ገና ነው። ግን ቅዱስ ናትናኤል በእስራኤል በቤተ እስራኤል ውስጥ በጊዜው በጣም ኦሪትን ከተማሩ ሰዎች ነው። የተወለደ በገሊላ ነው። ስፍራው ማን ይባላል? ቃና። የማን ዘመድ ነው? የነ ዶኪማስ። ምክንያቱም የዶኪማስ አባት ማን ነው የሚባለው? አኪን ይሉታል አይደለም? እሱ የቅዱስ ናትናኤል አጎት ነው። ተዘምዷል አላቸው። በአንዳንድ ትውፊትም ከእመቤታችንም ጋር ዝምድና ሳይኖረው አይቀርም ይባላል። ቅዱስ ናትናኤል ስሙ ናትናኤል ያለው ጌታ ነው። ማን ነው ስሙ? ስምዖን። ግን የማዕረግ ስም አለው። ማዕረጉ ምንድን ነው? ቀናተኛው፣ ቀናኢ። በነገራችሁ ላይ ቀናኢ የተባለ በብሉይ ኪዳን ማን ነው? ኤልያስ። ኤልያስ ቀናኢ እኮ ነው ይባል ማዕረጉ ነው። በአዲስ ኪዳን ደግሞ ቀናኢ የተባለ እንደ ማዕረግ ብዙ በእግዚአብሔር ሕግ የሚቀኑ አሉ። ግን ማን ነው? ቅዱስ ናትናኤል ነው። ናትናኤል ብሎ ስም ያወጣለት ጌታችን ነው። እኛ ግን ቅዱስ ናትናኤል አብሮ ከጌታችን ዘንድ 3 ዓመት ከ3 ወር ተምሮ ጌታችን ሕማማት በሚቀበልበት ምሽት በቤተ አልዓዛር ስጋውን ደሙን ተሳትፎ ከሸሹት መካከል አንዱ እሱ ነበረ። ጊዜ ማታ ከዚያ በኋላ 40 ቀን ትምህርተ ባት መጽሐፈ ኪዳን ተምሮ መንፈስ ቅዱስን ጌታችን ሲያርግ ተሾሞ መንፈስ ቅዱስን ተቀብሎ ዕጣ ሲጣጣሉ የት ነው የደረሰው ካሏችሁ ሰማርያ ነው የደረሰው። የምታውቁት የመጀመሪያው የሰማርያ ሐዋርያ ከሐዋርያት መካከል ቅዱስ ናትናኤል ነው። ለዚያ ነው ናትናኤል ዘሰማርያ የሚለው። ምክንያቱም ናትናኤል ዘቃና ሲል በሀገረ ሙላዱ ነው። ዘሰማርያ ሲል በሀገረ ስብከት ነው። ለምሳሌ ቶማስ ዘህንደክ የሚለው በምን ምክንያት ነው? በሀገረ ስብከት ነው። ዘሰማርያ ይለዋል። ግን በሰማርያ የነበሩ በጣም ብዙ ክፎች ሰዎች ስለነበሩ አታስታውሱም? ጌታችን ለሐዋርያቱ በሰማርያ ጎዳና አትሄዱ ብሏቸው ነበር አይደለም? ምስጢር አለው፣ ምክንያት አለው። ግን ሰማርያውያን ለአይሁድ ከባድ ነበሩ፣ አይዋደዱም እርስ በርስ። ያቺ ሴትም ሳምራዊቷ ፎጢናም ውሃ ጠጭኝ ሲላት አንተ አይሁዳዊ እኔ ሳምራዊ ሲሆን እንዴት ከኔ ውሃ መጠጣት ትሻለህ ብለዋለች። ጌታችን አስተምሮ እስከሚለውጣት ድረስ እና ቅድም ነግሬያቸዋለሁ። ሲወጣ ጌታዬ ሆይ አትለየኝ፣ ቅዱስ ጴጥሮስን ላክልኝ አለ። ቅዱስ ጴጥሮስ መጣ፣ አብረው ገቡ። ጌታችን ቃል ተናገሩ። በኋላ በኢየሩሳሌም ትሾማለህ አለው። ገባ። እንደገባ የጠበቀው መልካም ነገር አይደለም። የአይሁድ ካህናት ደበደቡት፣ ብዙ አሰቃዩት። ትምህርቱን አልቀበለውም። ለ10 ቀናት ያለማቋረጥ አሰቃዩት። ኋላ ግን ወደ ጌታችን ሲጸልይ ምልክት እሰጥሃለሁ አለው። በሱ ስብከት ያመነች አንዲት ሴት አለች። የእሷ ባል ካህን ነው፣ ግን ካህኑ ነው የኦሪት ነው፣ ናትናኤልን የማይወድ ነው። ልጃቸው ሞተ። ሐዘኑ ለእሷ በጣም ከባድ ነው። ግን ያ ካህንም አዘነ። ምን አለችው? ያ ናትናኤል በመጣ ያስነሳልን ነበር አለች። እንደዚህ ይችላል እንዲህ አለ። እሱ እኮ ለእኛ እኮ እንደ ካህዲ ነው የምናያቸው እነሱም ያስቡት። አይ ጥራ ውስጥ እንየው ለሁሉም አለችው። መጣ፣ ወደ ጌታችን ጸለየ።
ለከብለከ እንደሚለው ስሙን ጠርቶ ተነሳለሁ አፈፍ ብሎ ተነስቶ ሰገደ። ያን ጊዜ ካህኑም በዛ የነበሩ በሙሉ ሳምራውያን በዚህ ታምራት ምክንያት ሰገዱ። ቆርኔሌዎስ የሚባል ከመካከላቸው ነበር። ይሄኛው ቆርኔሌዎስ አይደለም፣ በግብረ ሐዋርያት ያለው ሌላ ቆርኔሌዎስ የሚባል ነበረ። እሱም ጳጳስ ሌሎቹን ካህናት ሹሞላቸው የ30 ቀን ስብከት ለአጽንኦት አስተምሯቸው እንደገና ወጥቶ በብዙ አይጉር ሲያስተምር ቆይቶ በ64 ዓመተ ምህረት አካባቢ አይሁድ የጌታ ወንድም የተባለ ያዕቆብን ከላይ ከፎቅ ላይ ወርውረው ጥለው ቀጥቅጠው ራሱን በገንዳ መትተው ሲገሉት አይሁድ ሐዋርያት ተሰበሰቡ። ምክንያቱም መጀመሪያ ታስታውሱ ከሆነ ለስብከት ሲሰማሩ ኢየሩሳሌም ለማን ትሆን ነው ጥያቄው። በማዕረግ ከሆነ ለጴጥሮስ ለምትሆን፣ ለጌታ በመቅረብ ከሆነ ለዮሐንስ ለምትሆን፣ የለም ያዕቆብ ይሁን ተባለ። ምክንያት ቢባል ለጊዜው የሀገሩን ሰርዶ በሀገሩ በሬ። ለምን ቢባል ያዕቆብ ዘኢየሩሳሌም በጣም ምሁረ ኦሪት ነው። የአይሁድን ስልታቸው የሚያውቅባቸው እሱ ነው። ዋናው ምርጫው ግን የመንፈስ ቅዱስ ነው እና ማን ይሾም ተባለ። ድጋሚ ሐዋርያት ተሰበሰቡ። በአጸደ ሥጋ ያሉት ያላረፉት ማንን እንሾም ሲሉ ጌታ ምልክት ሰጣቸው። ናትናኤልን እንሾሙት። ለምን ቢባል በወቅቱ በጣም ምሁረ ኦሪት የነበረ ማን ነው? ናትናኤል። ስለዚህ የኢየሩሳሌም ሁለተኛው ኤጲስቆጶስ ሐዋርያው ቅዱስ ናትናኤል ነው። ታዲያ ሶስተኛው እሳ ብትሉ ቅድም ያልኳችሁ የሚምታታበት ሰው እሱ ነው። የአረጋዊ ዮሴፍ ልጅ ያኛው ስምዖን ሶስተኛውን በሶስተኛ ተሾመ። ናትናኤል እንደገና ከተገደለ በኋላ የተሾመ እሱ ነው። ግን መቼ ነው የተሾመ? ከ100 ዓመተ ምህረት በኋላ ነው። በጣም አርጅቶ በ120 ዓመቱ ነው ያረፈ ይባላል። እንግዲህ ቅዱስ ናትናኤል እንዲህ ነው። ታዲያ ዋናው ቅዱስ ናትናኤልን በቅድም ባነበብነው ክፍል ላይ የምናገኘው አጭር ታሪክ ላስታውሳችሁ። ሰማችኋል አይደል? መጀመሪያ ጌታችን ሐዋርያትን መጥራት ሲጀምር በማን ጀመረ? በእንድርያስ። ከእንድርያስ ጋር ማን ነበረ? ዮሐንስ። ከዛ ዮሐንስ ማንን ይዞ መጣ? ትልቅ ወንድሙን ያዕቆብ። እንድርያስ ማንን ይዞ መጣ? ትልቅ ወንድሙን ጴጥሮስን። ስንት ሆኑ? ተናገሩ። አምስተኛውን ከቤተ ሳይዳ የሆነ የነ ቅዱስ ጴጥሮስ አካባቢ ተወላጅ የነበረውን ፊልጶስን በጎዳና አገኘው። ምን አለው? ትልወኒ ተከተለኝ አለው። ስንተኛ ሆነ? አምስተኛ። ናትናኤል ደግሞ አሁን ልብ በሉ፣ ስድስቱን የመጀመሪያዎችን ሐዋርያት ስንመለከታቸው ከስድስቱ ሶስቱን ባለቤቱ ይጠራቸዋል፣ ሶስቱ በሌሎች ተጠርተው ይመጡ ናቸው። ዮሐንስ ያዕቆብን፣ እንድርያስ ጴጥሮስን፣ ፊልጶስ ማንን ይጠራል? ናትናኤልን። ሲጠራው ረከብናሁ ለኢየሱስ ጥሬ ዘሩ ወልደ ዮሴፍ ይላል። በትርጓሜ ምንድን ነው የሚለው? ዘይብልዎ አይሁድ ወልደ ዮሴፍ ሲል ነው። ስታነቡ ወንጌል እንዲያ ብሎ ማንበብ ይገባል። ለምን አለያ ካልሆነ መተርጉም። ብዙ ጊዜ በቅዳሴ ላይ ትርጓሜ ቀርቶ የለም። ቅዳሴ እኮ ትርጓሜ ያለ፣ ወንጌል ከተነበበ በኋላ እኮ ትርጓሜ ያለ። የ5 ደቂቃ ትርጉም ያስፈልጋል። ስብከቱ እንዲህ የተባለ ለዚህ ምክንያት ነው፣ ወንጌሉ እንዲህ የተባለ ለዚህ ምክንያት ነው። ጊዜ ካገኘ ወደ ኋላ ሄዶ ምንባባቱንም ይተረጉማል። ዋናው ግን ምስባክና ወንጌል ነው የሚተረጉም። ግን የማይተረጎምበት ስፍራ ስለሆነ ስታነቡ በግዕዝም ከሆነ ረከብናሁ ለኢየሱስ ዘይብልዎ አይሁድ ወልደ ዮሴፍ፣ በአማርኛው እሳ አይሁድ የዮሴፍ ልጅ የሚሉትን ጌታችን ኢየሱስን አገኘ ነው። እንደዚያ ብሎ መጥቶ ሲነግረው እና ዘምናዝሬት ብሎታል። ከናዝሬት ገለለሰ በሆኑ ይትካሃል ከናዝሬት ገሊላ። ምክንያቱም የሽፍታ ሀገር አለ የምትባል ናዝሬት በወቅቱ አስቡት። ጌታችን ያደገባት ናዝሬት ሰው በመጥፎ ስም ይጠራት ናት። የተሰደደባት ግብፅ የጣዖት አምልኮ ስፍራ ናት። የሚገርመው ወደ ከፋው ስፍራ ነው የሚሄድ ለመቀደስ እና ብሎ ሲለው ፊልጶስ በምን ያስረዳው? ለምን ለመከራከር ችግር ነው። በጣም ምሁር ነው፣ ክርክር የለውም። ምን አለው? ናትራይ ምን አጨቃጨቅ እና ራስህ ከጣፈጠ ትከተላለህ፣ ካልጣፈጠ ትቀራለህ ነው። ገና ሲመጣ ጌታችን ማይመረ ኅቡዓት ነውና አቤት አቤት እኔ ገርማችኋል። ገና በምስጋና ተቀበለው። ለማን አድርጓል እንደዚህ? በነገራችሁ እችን የመሰለች ምስጋና እኮ ከገድል በኋላ ለማግኘት ከባድ ነው፣ እንኳን ገና ሳይመጣ። ግን ቀናኢነቱ የሥጋ ቅናት አይደለም። ለእግዚአብሔር ሕግ መቅናቱን ሲያይ ምን አለ? ዘባማን እስራኤላዊ ዘአልቦ ጸሎት ውስተ ልቡ። አሁን ቀናተኛ ነው፣ ሕግ የማይጠብቁትን ይጣላል ይሉታል አይደለም? ያን ግን እግዚአብሔር ወዶለታል። ቅዱስ ጳውሎስ ያሳድድ ነበር አይደለም? ንገሩኝ እንጂ ሰው አጥቶ ነው ጌታ አሳዳጁን የፈለገው? የሚያሳድድ ለክፋት ይመስላል? አይደለም። ለማን ቀንቶ ነው? ለእግዚአብሔር ነው። አደራረጉ ስህተት ቢሆንም ግን ዓላማው ነው ዋናው።
ታዲያ ርዕሳችን እች ናት። አጭር መልእክት ለማስተላለፍ ያክል ነው። እንደዚህ ብሎ እንኳን በክርስቶስ አንደበት በሰማይ በምድር ንጉሥ በእግዚአብሔር አንደበት ይቅርና በተረታ ሰው መመስገን ልብ ያሞቃል አይደል? አቤት ገሌ እኮ ስንባል ግን ሲያመሰግነው እውቀቱን አላመሰግንለትም አይደለም። ሰው በእውቀት አይመሰገንም። ደህና ዋላችሁ። መርጦ በምንድን ነው ያመሰግነው? በልቡ ምን የሌለው አለ? ሽንገላ፣ ክዳት፣ ክፋት መንታ ምላስ ያለው ሲያገኝ አንተ አቦ አቦ ሲልቆት ሁላችን እንደዛ አይደለን? ለዚህ ይላል አያስታውሱም? አይ አንተ የተሾምክ ቀንማ ዓለም ነው በቃ ፀሐይ ወጣልን ብሎ ዞር ብሎ ይሄ የተሾመ ቀን እችን ግቢ ለቀን ነው የምንሄድ አንኖራትም። በአስር ደቂቃ ልዩነት ጸሎት ይባላል። ክዳት፣ ሽንገላ። እማትወደው ከሆነ አለመውደድ ክፉ ነው። መውደድ ግዴታችን፣ ግን የማትወደው ከሆነ አልወድም አንተ ክፉ ሰው ነህ ወይ ደግሞ በፈሊጥ እንዲታረም ማድረግ ነው እንጂ ወይ ደግሞ ዝም እኮ ዝም አይነቅዝ የሚባለው እኮ ጥሩ ነው አንዳንድ ጊዜ እንጂ አንተ እንደዚህ አንተ እዚህ ዞር ብሎ ማማት መወጭ ምን ያደርጋል? በየመድረኩ ዛሬ የምትመለከቱ አይደለ ብዙ አባታችን እገሌ ምናምን 4 አይ ነው 9 አይ ነው ምናምን እየተባለ ታገንና በኋላ መጨረሻ ላይ አንድ ቀን የተሳሳተ ጊዜ ይሄ ሁሉ 4 አይ ነው እያለ ሲያመሰግናችሁ ነበር። የት እንዴ ስምጥ ውስጥ ገባ? የት ያ ሁሉ ውርጅብኝ ሲወርድባቸው አረቀስ አርጓቸው ስተታቸውን ብቻ አርሙ፣ አትስደቧቸው፣ አትሳደቡ። ሰውን ለማረም መሳደብ ያስፈልጋል? እና አላችሁ እንኳን እኛንም ያክሉ ሊቅ እንኳንም ያክል ያንያንም ያክል መምህር ይቅርና ሰው ናቸው፣ ተሳስተዋል። ግን መሰደብ አለባቸው? ለምን ይሰደባሉ? ስተታቸው ይሄ ያሉት ይሄ ስተት ነው፣ ትምህርቱ ይሄ ነው ብሎ መናገር ነው ስድብ። እንኳን በሳቸው እንኳን ካህን ላይ እንኳን ትልቅ ሰው ላይ ግን በየስፍራው የምን ኮከብ የምናምን ኮከብ ይቅርብህልኝ። ተዋቅ ቤተክርስቲያን የሰጥቻችሁ ማድረግ ካለ እሱን ጠራ፣ ችግር የለውም። ግን እንደዚህ ገጥሞኛ ቃል እዚህ አንድ ቦታ ዓመታዊ ጉባኤ ተዘጋጅ ተብሎ ከ10 ዓመት በፊት ምናምን መድረክ መሪው ዛሬ የጋበዝንላችሁ ሰባኪ የምንወደው ምናምን ብሎ ያላለው ነገር የለም። የሚለው ቢያጣ ስጋዊ ስራችን ሁሉ እየጠቀሰ እሱ ቁም ነገሩ ነው ማለት ነው። ዶክተር ገሌ ኢንጂነር ገሌ እየተባለ በነገራችን ቤተክርስቲያን መድረክ ላይ ዶክተር ገሌ ተብሎ የሚጋበዝ ዶክተርናው ለቤተክርስቲያን ምን ሆነ? ከአገልግሎት ጋር ምን ያገናኘዋል? ከስብከቱ ጋር የእግዚአብሔርን ቃል የሚሰብከን በዶክተርነቱ ነው? ጋዜጠኛ ከሆነ በጋዜጠኝነቱ ነው? ምንድን ነው የሚያገናኘው? ብዙ ነገር ቀባጠረ። ድምፃጎያን ተቀብዬ አልተዋወቅንም እና እዚህ ካህናት አባቶች ነበሩ። እናንተ ማስተማር ጀመርኩ። ይህን ቀባጣሪ የት ነው ያመጣችሁ? ምን ሆኖ አንተ አፈን የከፈተ ይታቀኛለህ? ባይቴ ታምረን እኮ ያስጠቅሳል። ይታቀኛለህ ወሬኛ። ሁለተኛ እዚህ መድረክ እንዳትወጣ አደራ። ሁለተኛ አንተ መድረክ መምራት አትችልም። በአደባባይ ነው ያጠፋ። ሌላውን ትምህርት እንዲሆን ነው። ምን አገባው? ዝም ብሎ አስተማሪው ዲያቆን ከሆነ ዲያቆን ገሌ፣ ቄስ ከሆነ ቄስ ገሌ። በቃ ሌላ ምንድን ነው የሚያስፈልገው? ማስታወቂያ፣ ፕሮሞሽን ታዋጣና ኋላ ታዲያ የእኛ ሰው ክፉ አይደል? መሰላሉን ትንሽ ከፍ በሌልና በደንብ ላይ ስትደርስ መሰላሉን ይለቀዋል። አወዳደቅ እንዲከፋ ማለት ነው። የእኛ ሰው እንደዛ ነው። ሲያጨበጭቡላችሁ እውነት እንዳይመስላችሁ። የሚያመሰግናችሁን ሰው አትቅረቡት። ማልነግራችሁ ግብፃዊ ጻድቅ ነበሩ። ምን ይላሉ? ከሚሰድብ ሰው ጋር ዋል ይላሉ። ከሚሰድብ ጋር ዋል ብለዋል። እና ችግር ነው። እና ይሄንን ያክል ምስጋና ያመሰግነው ልቡን መርምሮ ነው ያመሰግነው። አፋዊ ነገሩን አይደለም። ክዳት የሌለው ሽንገላ የሌለው ሐቀኛ ሰው ቢያጠፋም በሐቅ ነው። ሰው ገሎ የለም ገሎ አልኮ ናትናኤል ሰው ገሎ አልኮ በቃ ለእግዚአብሔር በመቅናት እንዲሁ ሰው ገሎ ለእግዚአብሔር ቀናው ተብሎ ሰው አይገደልም አይደል? ግን ገሏል። ያንን እንኳን የት ታውቀኛለህ ነው ማለት ነው። አስቡት። የት ታውቀኛለህ? ዛሬ የሚቸግረ ነገር እሱ። በነገራችሁ ላይ አባቶቻችን የሚሉት ነገር አለ። እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንባላለን። የዚህ ዘመን ሰዎች እንደዛ ነው እኮ ስማችን። በቃ ስለምንድን ነው የምትሰብክ ሲባል ለእግዚአብሔር ይላል። እግዚአብሔር ጋር ግንኙነት የለንም እኮ ጨርሶ። አብዛኞቻችን በተለይ መድረክ ያለን በዚህ ዘመን ካህን፣ ዲያቆን፣ ሰባኪ፣ ዘማሪ እኔን ጨምሮ ከእግዚአብሔር ጋር እኮ ብትኖረ ልትቆረጥ የደረሰች ናት። ግን ራሳችን እንደምንድን ነው የምናስመስል? እኔ እንዲሁ መጀመሪያውኑ ነገር እራሱ እግዚአብሔር መጥቶ እግዚአብሔር ስንል የት ነው የምታውቁኝ ቢለን ግን ምንድን ነው መለሳችን? ምክንያቱም እግዚአብሔር ማወቅ የሚቻልበት ብቸኛ መንገድ አለ አይደል? እሱ ምንድን ነው? እምነትና ምግባር፣ ቅድስና ነው፣ ንስሐ ነው። እግዚአብሔርን ብሉይ በማጥናት አታውቀው።
አዲስ በማጥናት አታውቀው። ብሉይ ማጥናት ለማወቅ ያስፈልጋል። አዎ ብቻውን አይቆምም። ለዛ ነው በነገራችሁ ላይ አታስታውሱም? አንድ የትርጓሜ መምህር ጉባኤ ላይ ተቀምጠው አጋጣሚ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ደርሰዋል። ወዛስቴ የምሉ ንዑሳን የሚለው ላይ ማለት ነው። የአቋቋም ተማሪ ነው መሰለኝ፣ የመጽሐፍ ነገር አይረዳም ነው። ቤት መስሎታል። ያው በአፍአ ነው። በፊት ጉባኤ ቤቶች በአፍአ ይሰሩ ነበርና ሄዶ ጉባኤ ቤቱ በርቆም በእንተ ስማ ለማርያም ተሜ አለው ያድርስ ይሉታል። ገታ አድርገው ትርጓሜያቸው ከፊት ለፊት ደግሞ የምዕመን በር ይታያቸዋል። በእንተ ስማ ለማርያም ስል እጥፍ አድርጋ ስተው ዝም ብሎ ያሉ በቃ እና የሚተረጉሙት ነገርና ያ ይገጥማል አይደል? እሳቸው እኮ ከቤት ምግብ አላቸው። ወይኔ እኔ አነባለሁ እሷ ትተረጉማለች አሉ ይባላል። አያችሁ፣ እኔ ተረጉማለሁ አላሉም፣ እኔ አነባለሁ ነው። ንባብ እኮ ነው። ትርጓሜ ተርጉም ንባብ ነው። ነበበ ምንድን ነው? ተናገራል። ንግግር እኮ ነው። በቃ አለቀ። ካልሰራው ንግግር ነው። እኔ እናገራለሁ፣ እኔ አነባለሁ፣ እሷ ትተረጉማለች። ቆጭቷቸው ማለት ነው። ለዚያ ነው መምህር ወልደ አብ በአርጋኖን በብራና አርጋኖን እየጸለዩ በእንተ ስማ ለማርያም አላቸው። አርጋኖን ሰጡት። ሌላ አልነበራቸውም ቢሆን ጊዜ እና ደቀ መዝሙራቸው መጥቶ የንታ ጋፋሪያቸውም ነው የሚለው አሉ ቢሰጥ ቢኖር ይሰጣል፣ ቢያጣ ካለው ያድርስ ይባላል እንጂ የጸሎት መጽሐፍ ይሰጣል አሉ። አይ ልጄ በፍርድ ቀን ጌታ እስመ ረህብኩ ብሎ ነው የሚጠይቀኝ፣ በመጽሐፍ አይጠይቀኝም። ይህን መጽሐፍ ታውቃለህ አታውቅም? አርጋኖን ጸልያል፣ ይህን ጸልያል፣ ያንን ጸልይ ከባል የመጀመሪያው ጥያቄ የሚያስፈራኝ እሱ ነው። አርጋኖኑን በሌላ ቦታ ገዝቼ ደግሞ ጸልያሉ። ሄዶ ግን ገዝቶ አመጥቶላቸዋል። እና የታውቀኛለህ የሚለው ለጊዜው የምንጠቅሰው የቅዱስ ናትናኤልን ለውዳሴ ከንቱ አለመጋለጥ ነው። ነና አላችሁ። ሁለተኛ ትትና ሁለቱን ነገሮች መጀመሪያ የምናይ መጀመሪያ ለውዳሴ ከንቱ አለመጋለጥ። ሰዎች እኛ ላይ በምስጋና ከጀመሩ መጠንቀቅ አለብን። ለምን? በምስጋና ብዙ ጊዜ ጠላት ይመጣል። ጠላት ይመጣል። ሁልጊዜ ጌታችን እኛ ሊናገረን አይቻለንም። ጠላት ይመጣል። ብዙ ጊዜ በምስጋና የሚመጣብን ጠላት ስለሆነ ከውዳሴ ከንቱ ራሳችንን መጠበቅ፣ ከየትኛውም ምስጋና መራቅ። ለዛ ነው በነገራችሁ ላይ እኔ እንዲያመሰግኑኝ አልፈልግም እንላለን አይደል? ምስጋና እንደምንወድ የሚታወቀው መቼ ነው? ሲሰድቡን ይከፋናል። እና አላችሁ በዚህ ወቃት ምስጋና የሚፈልግ ሰው መገለጫው ምንድን ነው? ሲሰድቡት ይከፋዋል። ሲሰድቡት የሚከፋው ሁሉ ምስጋና ይፈልጋል፣ ይታወቃል። ስለዚህ ከውዳሴ ከንቱ ራሳችን እናርቅ፣ እንታገለው። በአንድ ጀንበር የሚገኝ ነገር አይደለም። አንደኛው። ሁለተኛው ትህትና። ትክክሉን አይደል የተነገረ? ፍጡር አይደለም የተናገረው፣ ፈጣሪ ነው ጌታችን የተናገረ አይደለም። ያንን ግን አይ ወዴት ታውቀኛለህ ማለቱ እኔ እንደምትለኝ አይደለሁም ሲል ነው ያሉ አባቶች አሉ። እኔ ራሴን ምክንያቱም አንድ ሰው ራሱን እንደዛ ብሎ ሊያስብ አይችልም፣ እውነት እንኳን ቢሆን ማለት ነው። ትህትና ነው። ከምንም በላይ እንዲያው ጥያቄውን ቅድም ለእግዚአብሔር ነግሬያቸዋለሁ። እግዚአብሔር በፍርድ ቀን ብዙዎቻችን በተለይ መድረክ ላይ ያለነውን የሚጠይቀን የት ታውቁኛላችሁ? አናውቀው፣ ክርስቶስን አላወቅ ነው። እውነቴን ነው። እኔ ብዙ ሰው ስለ እመቤታችን ሲዘምር እሰማለሁ። ብዙ ሰው በየፌስቡክ ስለ እመቤታችን ይጽፋል። ራሱን እመቤታችን እንደሚወዳት ያስባል። ግን እኔ በቅርብ ጊዜ እንዲያው ለወዳጇ ከወዳጆቿ ለአንዱ የተናገረችውም ሊሆን ይችላል እንዲሁ በሆኑ እመቤታችን የሚወድ ሰው ምን አይነት ሰው? እመቤታችን እንዲሁ መውደዱ ይቆይና እናውቃታለን። ምንድነው የሚያስደስታት እመቤታችን? ምንድነው የምትፈልግ? ስብከት ያስደስታታል ይመስላል? ምንድነው የሚያስደስታት እመቤታችን? የሚገርማችሁ ነገር በዚህ ዘመን ለምሳሌ መሀል ሀገር ስትሄዱ ታምረ ማርያም የሚያነቡ ሰዎችን ልብ ብላችሁ ተመልከቷቸው። ታምረ ማርያም ቢዝነስ ነው ሆኗል በዚህ ዘመን። በጣም የሚያሳዝናቸው ብዙ ጊዜ አይታችሁ ከሆነ አሁን ታምረ ማርያም የሚያነበው ነኮሳት ናቸው። ሌላ ምንም እኛም መጥቶ የነበረውን ሰውዬ አስተውላችሁ ይችላል። ምንም ስራ የለውም። ሄዱ ምን ላይ ነው የሚያርፍ? ታምረ ማርያም ላይ። ለምን ይመስላችኋል? ማጭበርበሪያ መንገድ ሆኗል። እመቤታችን እንደሚወድ ማስመሰል የዚህ ዘመን ትልቁ ችግራችን ነው። ደጋግሜ ነግሬያችኋለሁ። እኛ እመቤታችን ድንግል ማርያም ተወደናለች። ይህን እርግጠኛ 100% እኔን የማውቃችሁ አጥለንም ምንም ሆነን። ነገር ግን እኛ ለፍቅሯ የሚገባ ነገር ግን አላደረግንም። ለምን? ያወቅናት አይመስለኝም። አላወቅናትም። ምክንያቱም እሷን ስናውቃት ፈቃዷ የልጇን ፈቃድ አብረን እናውቃለን። እመቤታችን ማስደሰት የሚቻል አታስታውሱም? በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ቃና ዘገሊላ ላይ ኩሎ ዘይቤ ይክለክሙ ግበሩ የሚላችሁን ሁሉ አድርጉ።
ቅዱሳንን አውቀናቸው ይሆን? ስለ ቅዱሳን ብዙ የሚተርክ እኔን ጨምሮ አለን። እናውቃቸው ይሆን? ይገባናል የቅዱሳን ነገር? አሁን አንጃ ግራንጃ ወዴት ታውቀኛለህ ብለው ይናገሩናል። አይደለም አስታኮ ለመናገር ያክል ነው የምላቸው። እናውቃቸው ይሆን ነው ወይስ መሸቀጫ እያደረግናቸው ይሆን? ለፍቅራቸው ተገዝተናል? ምን እንደሚያስደስታቸው አውቀናል? እና መጨረሻ ግን የዚህ ዘመን የውዳሴ ከንቱ ትብትብ ብዙ ስለሆነ እንዲያው ሰዎች ስም ሲሰጡ በዚህ ዘመን ስም አለ መጋቤ እንትና ምናምን ሲባል ጳጳሱ እገሌ ብያለሁ ሲባል መልሶ ምንድን ነው መሆን ያለበት? ወዴት አውቀኝ ነው ይሄን ስም ሰጠኝ? ሴት ሁሉ ማድረግ አላቸው አሉ ምናምን መጋቢተ ምናምን ይሉ አለ። እና ራሳችንን አውቀን ሰዎች ስለኛ በጎ ሲናገሩ ቀላሉ ነገር በጎ እኮ ነው የተናገሩ። አረ ታውቀኛለህ። ምክንያቱም ለምን መሰላችሁ? ለምሳሌ እኔ ምጽዋት ስሰጥ አንድ ሰው አየኝ ይለብል። አይ ይሄ ሰው ምጽዋት ይወዳል። ይሄ ታውቀኝ ልቤ ምን እንደሆነ ለምን እንደሰጠው ምን አውቋል? ለክፋት የሚመጸውት ሰው አለ እኮ በነገራችን ላይ እናውቃለን። ለክፋት የሚመጸውት አለ። አሁን ሰው አይገባው እንዴት ለክፋት የሚመጸውት አለ ይላል። እንደ የግለሰቡን ትቼ በድርጅት ላስረዳችሁ። የሰይድ ምናምን የሚባለው አይደለም። ድርጅቶች ምጽዋት ይሰጣሉ አይሰጡም? ንገሩኝ። ለጽድቅ ነው ለክፋት ነው? ለክፋት ነው። ምጽዋቱ ተሰጥቶ ለሚበሉት ሰው ጠቅሟል? አዎ። ለዚያ ነው መስጠታቸውም አንቀበሙ። ከጀርባ ግን አገር የሚያጠፋ በጣም ቆሻሻ ክፋት ይዘው ያን የሚያደርጉ እንጂ እኛ አሳዝነናቸው አይደለም። እና ዋናው እንድናየው የፈለኩት ነገር የቅዱስ ናትናኤልን ሁለት ነገር ነው። ትሕትናውንም ሁለተኛ ነገር ውዳሴ ከንቱን አለመቀበሉንም እንድናይ ነው። እና ምስጋና እንውደድ። እንኳን ዛሬ እኮ የመድረኩ በሽታ ወደታችሁ ወርዶ ታውቃላችሁ አይደል? ይሄ ምዕመኑ የሚማረው የገሌን ትምህርት አትስሙ ታውቆ የለ አንዳንዶቻችሁ ይላችኋል። እዛ ጉባኤ ልትሰደቡ ነው የምትሄዱ ነው ይባላል። አስቡት። አሁን ምኑ ነው ስድብ? ተግሳጹን ነው ስድብ የሚሉት። አስቡት። ታዲያ አንድ ክርስቲያን ተግሳጽ ከፈራ እንዴት ብሎ ይሆናል? አባ ሚሳኤልን አቡነ ኪሮስ ምንድን ያለው? ወልዴ የታስተአጽው ተግሳጽ እግዚአብሔር፣ የእግዚአብሔርን ተግሳጽ ቸል አትበል። አስቡት። በበረሃ ያለ ሰው 20 ዓመት በደዌ የተሰቃየ 5 ዓመት በገድል ኖረ። ምን አለው? አባ በብኑዳ አታስታውሱ? አባ በብኑዳ ቅዱስ ሚካኤል ያመጣለትን ሰማያዊ ህብስት ለአንድ አላፊ አግዳሚ መነኩሴ እንግዳ ነው ብሎ ምጽዋት ሰጠው ብሎ በዛ ምክንያት አልተቀጣም? አንበሳ ምሽክ አድርጎ አልበለው እና አላችሁ። እግረ መንገዱን ቃል ኪዳን ለሚማጸኑበት ተቀብሏል። አቡነ ኪሮስ ዕድሜ ልካቸውን በፍርሃት የኖሩ ለምንድን ነው? አንድ ቀን 3 ጻድቃን መጥተው ደሳቸው ቅዱስ ሚካኤል ህብስት አውርዶላቸዋል። እንዳይሰጧቸው ምን አሉ? እባታቸው ጌታዬ ኢየሱስ ክርስቶስ እንግዶች መጡ፣ እኔ ማበላቸው የለኝም፣ እጅ ያለውን ብሰጣ ደግሞ እንደ አባቴ አንበሳ ይበላኛል አውቀዋለሁ። በግልጽ ቃል በቃል ነው ያሉ። ምን ላደርጋል? ቅዱስ ሚካኤል መጣ። ዳንተ ያሉ ናቸው፣ ይሄን ስጣቸው ፈንታቸው ብሎ የራሳቸውን ፈንታ አመጣለን። ያንን በል ጠዋት ቢሄድ አለው ቁጭ ብሎ አባቶቼ ሳትበሉ አላቸው። ኧረ በልተነዋል፣ ተመልሶ እንዲሆነ ነው። በሉ ሰዱት አላቸው። ወሰዱት። 12 ዓመት ተመገቡት፣ አረፉ። እነሱ ሲያርፉ አቡነ ኪሮስ ታወቀው። ቢያይ ህብስቱንም አለ። እንዴት ነው አለ። መልአኩን ጠርቶ እግዚአብሔር ይሄን ደግሞ በበረሃ ላይ ስጣቸው ሰማያዊ ውስጥ ተመገቡት። የሚቀጥለው ቀን ያው አንድ ቀን አቡነ ኪሮስ በጎዳና ሳሉ አንድ ሰው እንግድነት ይጠይቃቸዋል። ያሳድሩኝ ብሎ ይላቸዋል። እምነትህ ምንድን ነው? ክርስቲያን ነኝ። በአብ በወልድ በመንፈስ ቅዱስ ታምናለህ? አዎ አምናለሁ። በል አብ ወልድ መንፈስ ቅዱስ በል አለ። አሐዱ አምላክ አንድ አምላክ በል አለ። ከእመቤታችን ድንግል ማርያም ክርስቶስ መወለዱን አምናለሁ አለ። ሲያናዙት ቆይቶ ቢያዩት እጁ ላይ ችንካሩ ምልክቱ አለ። ባለቤቱ ነው ራሱ ጌታችን እኮ እንደዚያ የሚያናዙት። ደንግጠው ይቅር በለኝ ሲሉ ደግ አደረግ። እንደዚህ ነው ማድረግ ያለብን። እንግዳ ተቀበል ግን መርምረህ ተቀበል። አባትህን ለአንበሳ ያዳረገው ሳይመረምር ተቀብሎ ነው። አየህ፣ እንግዳ ተቀበል ግን መርምረህ ተቀበል። አላይ የተቀበልከው እንግዳ ጉድ ቢያደርግህ ገብቶ ቤት ትቸገራለህ፣ ታማራለህ። እንግዳ ተቀብዬ እንዲያረከኝ ትላለህ። መጠንቀቅ እና ተግሳጽ እግዚአብሔር መልካም ነገር ነው። እና ራሳችንን ምስጋና ከመውደድ ለማጠብ ልምምድ ማድረግ። ምሳሌ ዕለቱን ተዘጋጅታችሁ ትወጣላችሁ። ዝግጁ ዛሬ እስኪ የሚሰድበኝም ሰው ካለ ምንም ይለኝም እስካሁን እስኪ ለመታገስ ልሞክር አለ። ላይገጥም ይችላል። ከገጠመህ ጥሩ ነው። ወይ ሰደበ የሆነ ነገር አለ አይደለም
ቀላል ነው፣ ይነዳል፣ ይታወቃል። ከዛ ወደ ቤት ትመለስና ትዋቀሳለህ። አልቻልኩም፣ ዛሬ ደግሞ ሌላ ቀን እሞክራለሁ። ግን ራስን ትሄድና በነገራችሁ ላይ ይኸውላችሁ ራሳችሁን አትጥሉ። ምን አላችሁ? ራስን መጥላት የለም። ራሳችሁንም ናቁ። መናቅ ማለት ግን ከሌላ ጉዳት እንዳያደርሳችሁ ተጠንቀቁ። ራስን መናቅን ማለት ነው ትዕቢተኛ ለመሆን ትሁት ለመሆን ማለት ነው እንጂ ተፈጥሮን መናቅ አይደለም። ተፈጥሮን መናቅ አይገባም። ለምን? እግዚአብሔር ያከበረው ነው። ነገር ግን እኔ እንዲህ ነኝ፣ እኔ ያውቃለሁ፣ እኔ ገንዘብ አለኝ፣ እንዲህ አለኝ ተው። እነዛ ሁሉ ሲታሰቡ የማን ናቸው? ተናገሩ። ጉልበት የማን ነው? ገንዘብ የማን ነው? እውቀት የማን ነው? ለዚያ ነው ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው። አውቀው ድሃ የሆኑ ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት እነርሱ ናትና። ይችን ትምህርት ከቅዱስ ናትናኤል እንወስዳለን። ለምን? ገና ወንጌል አልተማረም እኮ በነገራቸው ላይ ገና በኦሪት ነው ያለ። ገና የክርስቶስ ደቀ መዝሙር አልሆነም። እንደዚያም ሆኖ ግን ውዳሴ ከንቱ አለመቀበልን ቻለበት፣ ትህትናን ቻለበት። ኋላ ግን አስከትሎ ጌታችን ምን አለ? እምቅድመ ይጸውዕ ከፊልጶስ ሬኩ ከበታሕተ ዕፀ በለስ። አነጋገሩ ሌላም ነገር አለው። ወዴት ታውቀኛለህ ማለት መመርመር ነው። ምን አላችሁ? ምንድን ነው? መመርመር ነው። ምክንያቱም መሲህን አግኝተነዋል ተብሏል አይደል? ክርስቶስን አግኝተነዋል ተብሎ ስለሆነ የመጣ የመርምር። የት ታውቀኛለህ አለው። የሚያውቀው ከሆነ እንግዲህ ሊያመጣለት ነው። ምን አለው? ፊልጶስ ሳይጠራ በበለስ ስራ ይቻላል። በበለሷ ታሪኳ ብዙ ነው። ግን እናቱም ሄሮድስ ጭፍጨፋ ላይ በዛች በለስ በቅርጫ አድርጋ ስታተርፈው ኋላ መዛ ቦታ ተቀምጦ አንድ ቀን በሬ አግኝቶ ይዞ ሲሄድ አይቶታል። አንድ ቀንም ተበሳጭቶ ክቡደ መዝራዕት ነው በጡጫ ብሎ አንዱን ሲገለው ጌታም አይቶታል። ከዚያ ሁሉ ግን ራሱ ፊልጶስ ሲጠራው ሁልጊዜ እዛች በለስ ስለሆነ የሚቀር ፊልጶስ ሲጠራው የዛን ቀን ናትናኤል ተቀምጦ እንዲል ነበረ፣ ጌታ ሆይ እመጣለሁ ብለህ ነበረ፣ ሱባኤ ተቆጠረ፣ ዘመኑ ደረሰ እያለ ያስብ ነበረ። እና እንደዚህ አስታስብ ስለነበረ ነው እሱን ልክ ያስጠራው። ይኸው መጥቻለሁ አለው። ያን ጊዜ ምን አለ? አማን አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል። አያችሁ፣ ለትእዛዘ ጽድቁ ናትናኤል ገረረ ያለው ይሄ ነው። ምንድን ነው? ልብ ሸካራ አለመሆን። አያችሁ፣ ለትዕቢት የሚበቃውን ያክል እኮ ትምህርት አለው። ልታበይ ካለ የፈሪሳውያንን ያክል አይደለም፣ እዚያ በላይ ትምህርት አለው ናትናኤል። ነገር ግን እውነተኛውን ትምህርት ሲያገኝ ግራ ቀኝ የለም። ምን አለ? አማን አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል። የእግዚአብሔር የሕያው እግዚአብሔር ልጁ የእስራኤል ንጉሥ፣ የእስራኤል ዘሥጋ የእስራኤል ዘነፍስ ንጉሥ አንተ ነህ አለ። ሰገደ በፊቱ። ከዚያ እያይዞ ግን ጌታችን አይ ይህን ስላልኩ አመንህን፣ ከዛሬ ጀምሮማ ሰማያት ሲከፈቱ ሰራዊተ መላእክት ሲወጡ ሲወርዱ ታያለህ አለ። እውነትም አየ። በኋላ ይህንን ካዩት ቅዱሳን ሐዋርያት መካከል አንዱ ቅዱስ ናትናኤል ነው። እና እምነ ልባችንን እናዝ ነው። ዳዊት ምን አለ? ዮም በሰማዕክሙ ቃሎ እንጡ እንጂ ዳዊት ተምራችኋል፣ አትፍዘዙ። ታጽኑ ልበክሙ። ዛሬ ቃሉን፣ ድምፁን፣ ኃይለ ቃሉን፣ ትምህርቱን በሰማችሁ ጊዜ ልባችሁን አታጽኑ፣ አታደንድኑት። አዎ እንደዚህ ያደረጉት ጠፍተዋል ነው። መድኃኔዓለም ቸሩ በቅዱስ ናትናኤል በቅዱሳን በረከት ያሳድርብን። በእኔ ሀሳብ ልክ አልሆነም። እንግዲህ ትምህርቱ ረዝሟል። ነገ 11 ነው። ዮሐንስ ወስምዖን ቅዱሳን ሰማዕታት ጻድቃን ናቸው። አባ ኢሳይያስ ታላቁ ገዳማዊ፣ አባ ገብርኤል ሊቀ ጳጳሳት፣ በ12 ከቅዱስ ሚካኤል ጋር ንጉሱ ቅዱስ ሕዝቅያስ፣ የቅዱስ ባስልዮስ ትልቅ እህቱ ቅድስት መክሪና አለች። አባ ሆር አለ። በ13 ቅዱስ ብስንዲዮስ፣ አባ አሞን፣ በ14 ታላቁ መቃሪዎስ፣ አባ አሞኒዮስ፣ ቅዱስ አብሮኮሮኒዮስ፣ በ15 ተወዳጅ ቅዱስ ኤፍሬም ሶርያዊ ለባሃዊ አፈበረከት፣ ብርሃናት ዓለም ጴጥሮስ ጳውሎስ ተአምራታቸው ነው። ቅዱስ ቂርቆስ በግብፅ እኛ በ19 የምናከብረው እነሱ በ15 ያሰቡበታል። ቂርቆስ ወንጌል ይሉታል። ሌሎችም በዓላት አሉ። በ16 ዮሐንስ ወንጌሉ ዘወርቅ ቅዱስ ዮሐንስ እና ጊዮርጊስ ልዳዊ ፍልሰቱ ነው። ሁለተኛ ፍልሰቱ ከነሐሴ 16 ያለው ፍልሰቱ እንዳለ ሆኖ ማለት ነው። በ17 የዛሬ ሳምንት ነቢዩ ቅዱስ ዮናስ ዓመታዊ በዓሉ ነው። ሰማዕቱ ቅዱስ ዮስጦስ፣ እናታችን ቅድስት አውፎሚያ አለች። ሌሎች ቅዱሳንም አሉ። እግዚአብሔር ሁላችንም የዚያ ሰዎች ይበለን። የሰማነውን በዘደለ ልቦናችን ይሳልልን፣ ያሳድርልን። ከቅዱሳን ሐዋርያት በረከት ያሳድርብን። ለምስጋና እንነሳ።
ጉዟችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሆን። ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት፣ ከዘመነ መንሱት፣ ከግራ ቁመት ያድነ። ዝናሙን ለምሕረት ጠሉ ለበረከት ያደርግልን። ተረፈ ዘመኑን ወራ ክረምቱን ይባርክልን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የታመሙ አስቡን አትርሱ የሚሉ ወገኖቻችን ሁሉ በይቅርታው ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ በማኅፀነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸር መድኃኔዓለም የተመሰገነ ይሁን። ሁለት አጭር መልእክት። አንደኛ ፍትሐ ነገሥት ቅዳሜ ኮርስ እንደሚሰጥ ታውቃላችሁ። አንደኛ ነገ ያው ሁላችሁም ተገኝታችሁ እንድትማሩ፣ ሁለተኛ ነገር ግን እሁድም ስለተጨመረ ቅዳሜና እሁድ ሁለቱም የተመቸ ነው፣ እሁድ በተለይ። ስለዚህ ቅዳሜና እሁድ የፍትሐ ነገሥት ኮርስ ውሰዱ፣ ተማሩ፣ ስርዓተ ቤተክርስቲያን ሕገ ቤተክርስቲያን እወቁ እንላለን። ሁለተኛው ምህላውንም እንሳተፍ። በነገራችሁ ላይ ዛሬ ምህላ ከጀመርነ 7 ዓመት ሞልቶ 8ኛ ጀመርነ እና በሐምሌ ወር በሁለተኛ ሳምንት ነው ቋሚውን ማለት ነው እንጂ ማህበሩ ከተመሰረተ ጀምሮ የዓርብ ምህላ ነበረ። ግን ቋሚው ማለት ነው። በእውነቱ ለነዚህ ሁሉ ዘመናት ያቆየን ቸር መድኃኔዓለም የተመሰገነ ይሁን። የነበሩ የወጡ የጠፉ ብዙ ናቸው። በቸርነቱ ይመልስልን። በያሉበት እኛንም ባለንበት በቸርነቱ ያጽናን። ጥፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ቸር መድኃኔዓለም ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን እርሱላችን በሰላም ያደርሰን። በ15 ውዳሴ ማርያም ሙሉውን አትደግሙ እንዳትሉ። መምህሮቻችን ሐምሌ 15 ቀን 2 ጊዜ ነበር ውዳሴ ማርያም የ7ቱን ቀን የሚደግሙት። በነገ ያደርሱን ደግነ በሰርክ ደግሞ 7ቱን ይደግሙታል። በረከት ነው የቅዱስ ኤፍሬም እና እንዲያውም እንደ ትርጓሜ ውዳሴ በሰኑ ውዳሴ ሰዘኑ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነበር በዕለተ ሰኑይ ይላሉ። ለትርጓሜ አይደለም እኮ በጥሬ ዘር ነው። እንደገና ማክሰኞ ሲደርስ ውዳሴ በሰሉስ ውዳሴ ዘሰሉስ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነበር በዕለተ ሰሉስ እና ደግሞ ምን ይጨምራሉ? ዘደረሰ በመንፈስ ቅዱስ አባ ኤፍሬም ሶርያዊ ወለባዊ አፈ በረከት እያሉ ሰው ግን ይረዝማል ብሎ ይሰጋል። ለአንድ ቀን ነው ምን አይልም እና ውዳሴ ማርያም የዚያን ቀን 7 ቀን ነው ደመድካ እንዲሁ የቀረጥ የዕለት የሚደግም ብሶ ስላለ ብዬ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ሰላም ያሳድረን።